ኤምሲዮኝ ስለማገለግላችሁ ታላቅ ኩራት ይሰማኛል። በዚህ ማለዳ ይሄን ጧት ከኛ ጋር ጊዜ ለማሳለፍ ሁላችሁንም ስለመጣችሁ አንዴ ለራሳችሁ ደብለቅ አረጉስ። ናይስ። እንግዲህ እኔ ላለፉት 15 ዓመታት አውቀዋለሁ በግል አብረን ብዙ ጣውረዶችን አልፈናል። እንደ ሜንቶር ብዙ ነገሮችን ኮች ያደረገኝ ዳይሬክት ሴሊንግ ላይ ብዙ ስኬቶችን እንዳስመዘግብ ያገዘኝ የረዳኝ ታላቅ መሪ ነው የምጋብዝላችሁ። እሱም በመጋበዜ በዚህ ቀን ታላቅ ኩራት ይሰማኛል። ወንድም ማረግ ከፈለጋችሁ ወንድም ነው። ጓደኛ ማረግ ከፈለጋችሁ ጓደኛ ነው። መሪ መሆን ይችላል። ትህትና እግር ካለው ሲሄድ ማቲን ይመስላል። አቤት። የኢቲኬር የኢተርባል የኢቲኬር ሳኮስ ጆይ ውሃ እንዲሁም ደግሞ የምታውቋቸው ትልልቅ ፕሮጀክቶች የሰባት ድርጅቶች ባለቤት እሱ ብቻ አይደለም። የመጀመሪያ ዲግሪ ከአዳማ ዩኒቨርሲቲ በኮምፒውተር ሳይንስ፣ ሁለተኛ ዲግሪ ደግሞ ከኒው ጄኔሬሽን ዩኒቨርሲቲ በቢዝነስ አድሚኒስትሬሽን የወሰደ እንዲሁም ደግሞ እሱ ብቻ አይደለም። ዳይሬክት ሴሊንግን ጠንቅቆ የሚያውቅ ብዙ መጽሐፍቶችን ያነበበ ብዙ ጥናቶችን ያጠና ምርቶች ላይ ሂዝ ኤክስፐርት። እውነቱን ለመናገር ከዚህ በኋላ የሚመጡት የሚገራረሙ ምርቶች ከሱ አይምሮ የሚፈልቁ ናቸው። ሀገር ውስጥም ውጭ ሀገርም ብዙ ስልጠናዎችን በዚህ ኢንዱስትሪ የወሰደ ታላቅ መሪ ነው። ድርጅትን መመስረት ብቻ አይደለም፣ ድርጅትን መመስረት ብቻ ሳይሆን አንዱን ሁለት፣ ሁለቱን ሶስት፣ ሶስቱን ሰባት፣ ሰባቱን 10 ሌሎቹን እያባዛ እኔን ጨምሮ ለ160,000 ሰው ከእግዚአብሔር ቀጥሎ የመሰባሰብ ምክንያት የሆነ ታላቅ ሊደር ነው። መሪ ነው። ከልብ ነው የሚመራው። ቪዥነሪ ነው። ቪዥኑን ከግብ ለማድረስ የትኛውን ዋጋ መክፈል የሚችል ነው። በጣም እንወደው የምናከብረው ታላቅ ሲኦ። እውነቴን ነው የምላችሁ የኢትዮጵያ ዳይሬክት ሴሊንግ ታሪክ ዳይሬክት ሴሊንግ እንደዚህ መሬት ቆንጥጦ ስፓሪሉና የብዙዎች ህልም የሆነውን በጣም ቅርብ ያደረገ አስቡት። እንግዲህ ዶክተር ሀብቴ እንዳሉት ብዙ የአሜሪካ ካምፓኒዎች ስፓሪሉና ያመርታሉ ዓለም ላይ እንደምታውቁት። እኛ ግን እንድንጨብጠው እንድንዳስሰው ነገ እንድንሸጠው እንድንጠቀመው እጅግ በጣም ቅርብ የሚቻል ነገር ያደረገ ታላቅ ሲሆን አንድ ደብለቅ አርጉለት። ይሄንን ታላቅ ሰው እንግዲህ እናንተ ካላገዛችሁኝ ብቻዬን አልጋብዝም። እናንተ እስኪ ከመጫችሁ ብድግ በሉና የኢቲኬር ሳኮስ የኢተርባል የሰባቱ ድርጅቶች ባለቤት ሜንቶር፣ ትሬነር፣ ሲኦ ባለራዕይ አቶ ማቴዎስ መባረታን ወደ መድረክ ጋብዙልኝ። ማቴዎስ እዚህ ነው። ኢቲኬር ለታላቁ ሊደራችን ኤሊት አምባሳደር ሚስተር ተመስገን ኃይሉ እስቲ ድብልቅልቅ ያለ እጅግ በጣም እናመሰግናለን። ማናጀር ኢን ዘ ሃውስ እስቲ ቁሙ። ማናጀር ኢን ዘ ሃውስ እያያችኋቸው ነው። የኢቲኬር ምንድን ናቸው? ማናጀር ፖዚሽን ላይ የደረሱ ታላላቅ ሊደሮቻችን ናቸው። እባካችሁ አንድ ጊዜ አጨብጭቡላቸው። እናመሰግናለን። ሪጂናል ዳይሬክተር ኢን ዘ ሃውስ ሪጂናል ዳይሬክተር ሚስተር ተረፈ መርጋ አጨብጭቡለት ለታላቁ ሊደራችን ለሪጂናል ዳይሬክተር
ቴንክ ዩ። ናሽናል ዳይሬክተር አልመጡም። ኤሊት አምባሳደር በጣም እናመሰግናለን፣ እንወዳለን። በዚህ ወር ማናጀር የሚሆን በዚህ ወር ማናጀር ሁልጊዜ ትሬኒንጎች ሲጀመሩ መደረግ ያለበት በዚሁ መንገድ ለማናጀር፣ ለሪጂናል፣ ለናሽናል፣ ለአምባሳደር እንዲጠብቁ ምን መደረግ አለበት? ክብር መሰጠት አለበት። ሪኮግኒሽን ሊሰጥ ይገባል። አትራክት የምናደርገው ምን ስናደርግ ነው? ሪኮግናይዝ ስናደርገው ነው። እውቅና ስንሰጠው ነው። ተለፍቶ ተደክሞ በጠዋት ተነስተው እስከ ማታ ተሰርቶ ተወጥቶ ተወርዶ ነው እዚህ ደረጃ ላይ የሚደረሰው ማለት ነው። እና እንደ ኢቲኬር በጣም እውቅና የምንሰጣቸው የካምፓኒያችን ዋልታና ማገር እነዚህ እዚህ ፖዚሽን ላይ ያሉ ሊደሮቻችን ናቸው። እናንተ እንግዲህ የሚቀጥለው ወር ብለኸኛል አይደለ? እሺ ከማናጀር ደግሞ ያሉ ሪጂናል፣ ከሪጂናል ናሽናል፣ ከናሽናል ኤሊት አምባሳደር፣ ከኤሊት ግሎባል እና እንደዛ መሆን አለበት። ዛሬ ትሬኒንጋችን ኤቢሲ ኦፍ ኤምኤልኤም ነው። ኤምኤልኤም መልቲ ሌቭል ማርኬቲንግ ማለት ነው። የኛ ቢዝነስ ነው። መልቲ ሌቭል ማርኬቲንግ፣ ኔትወርክ ማርኬቲንግ፣ ዳይሬክት ሴሊንግ ይባላል። ምርቶችን፣ አገልግሎቶችን ቀጥታ ከአምራቹ ለምን የምናደርስበት ለተጠቃሚው የምናደርስበት የዲስትሪቢዩሽን ቻናል ወይም ደግሞ የማሰራጨት ሲስተም መልቲ ሌቭል ማርኬቲንግ ኔትወርክ ማርኬቲንግ ይባላል። ኤቢሲ ምን ማለት ነው? ጅማሮ ማለት ነው አይደል? ኤቢሲ የቢዝነስ ሀሁ ከተባለ ምን ማለት ነው? በጣም ቤዚክ መሰረታዊ የሆነው ነገር ማለት ነው። ለእናንተ ሁልጊዜ ሲስተማችሁ ላይ ስሰሩ ሎስት የመሆን ስሜት ከተሰማችሁ ወዴት ነው መመለስ ያለባችሁ? ወደ መሰረታዊው ነገር ነው መመለስ ያለባችሁ። ሁልጊዜ ሰው መሰረታዊ ነገር ላይ ሲያተኩር እንደገና ምን ይኖረዋል? አቅጣጫውን ለማወቅ አቅጣጫውን ለመወሰን እድል ያገኝበታል። ስለዚህ ይሄ ስልጠና ኤቢሲ የተባለበት ምክንያት መሰረታዊ የሚባሉ የኔትወርክ ማርኬቲንግ ፕሪንሲፕሎችን በደንብ እዚህ ጋር ስለምንነጋገርበት ነው እና ስኬትን ነው እንግዲህ ከኢቲኬር ጋር እዚህ የመጣው ሁሉም ሰው ለምን መጣ ቢባል ሁሉም ሰው እዚህ ቤት የመጣው ኢቲኬርን ጆይን ያደረገው ምርቶችን የገዛው ለምን ይመስላችኋል? ተስፋ ያመጣችሁ ምንድን ነው አይመስላችሁ? ተስፋ እኮ ነው። ተስፋ አድርጋችሁ ነው የመጣችሁት። ተስፋ አድርጋችሁ ነው ጆይን ያደረጋችሁት። ተስፋ አድርጋችሁ ነው ምርቶቹን ገዝታችሁ የተጠቀማችሁት። ምንድን ነው ተስፋ ያደረጋችሁት? ቤተር ላይፍ፣ የተሻለ ህይወትን በዚህ ቢዝነስ ምን አደርጋለሁ አገኛለሁ ብላችሁ ነው። ካለ ተስፋ የመጣ ሰው አለ? ተስፋ ሳያደርግ ጆይን ያደረገ ኢቲኬርን አለ? የለም አይደለ? ሁሉም እዚህ ቤት የመጣው በተስፋ ነው። ዓለምን እዞርበታለሁ፣ ሞምባሳ ብዬ ምን ብዬ ታይላንድ ብዬ እንደዚህ ብዬ አገራቶችን አዳዲስ ካልቸር አይበታለሁ፣ ኮሚሽኔን ከመቶ ሺዎች ወደ ሚሊዮኖች አደርስበታለሁ፣ በዚህ ቢዝነስ ሚሊዮነር ሆንበታለሁ፣ በዚህ ቢዝነስ መኪና እገዛለሁ፣ በዚህ ቢዝነስ ቤት እሰራለሁ አይደለ? በዚህ ቢዝነስ ልጆቼን ጥሩ ትምህርት ቤት አስተምራለሁ፣ በዚህ ቢዝነስ ለቤቴ የሚያስፈልገውን ነገር በጠቅላላ አሟላበታለሁ ብሎ ነው አንድ ሰው ምን ያደረገው? ይሄንን ቢዝነስ ጆይን ያደረገው፣ ወደዚህ ቢዝነስ የመጣው። ተስፋ ነው ያመጣችሁ። እዚህ ቢዝነስ ላይ ደግሞ ሰው የሚቆየው በተስፋ ይመጣል፣ በተስፋ ግን አይቆይም። በተስፋ የሚቆይ የለም አለ? የለም። ብሊፍ ሲስተም፣ በእምነት ደግሞ ምን ያደርጋል? ይቆያል ማለት ነው። ሲያምነው ይቆያል። ተስፋ ያደረገበትን ነገር አዎ በጣም አሪፍ ነው አምኜዋለሁ፣ ምክንያቱም ሲስተሙ እንደዚህ ነው፣ ፕሮዳክቱ እንደዚህ ነው ብሎ ሲያምን ይቆያል ማለት ነው፣ ያ ተስፋ ያደረገውን ነገር ለማግኘት። ስለዚህ ዛሬ ብሊፍ ሲስተማችሁን የሚያስተካክል እምነታችሁን በደንብ አድርጎ
አስተካክሎ እንድትቆዩ የሚያደርገው በጣም ቤዚክ የሚባለው ኤቢሲውን ሀሁን እንድትረዱት ነው የምፈልገው። ከዛ ነው ከኤቢሲ ዲኢኤፍ ምናምን እያለ እስከ ዜድ የምትሄዱት። መጀመሪያ ኤቢሲውን ሀሁን ማወቅ አለባችሁ። ሶ ስለ ማይንድ ሴት፣ ስለ ስኪል፣ ስለ ሃቢት ፎር ኤምኤልኤም ሰክሰስ በደንብ ዛሬ እንነጋገራለን ማለት ነው። ኤምኤልኤም ወይ ኔትወርክ ማርኬቲንግ ኢዝ ኤ ቢዝነስ እድል አይደለም። ምን አይደለም? እድል አይደለም። የመጀመሪያው መስተካከል ያለበት ቤዚክ ነገር ኤምኤልኤም ኔትወርክ ማርኬቲንግ ስራ ነው የሚለውን ነገር ማመን መቻል አለብን። ይሄ ቢዝነስ እንደ ማንኛውም ስራ ነው። አንድ ስራ የሚያስብለው የፊዚክስ መምህር ፊዚክስ አለ እዚህ ውስጥ? ቴንክ ዩ። እሺ ወርክ ኢዝ ኢኳልስ ቱ ምን ነበረ እንደው ፎርስ ታይምስ ዲስፕሌስመንት ኦር ዲስታንስ ነው? ዲስፕሌስመንት አይደለ? እሺ ፎርስ ታይም ዲስፕሌስመንት። አንድ ሰው ስራ ሰራ የሚባለው በፊዚክሱ ራሱ ተሸክሞ ከቆመ ስራ ሰራ አልሰራም። ተሸክሞ ያንን ነገር ምን ማድረግ አለበት? በአጭሯ መንገድ ለዛውም አይደለ? ዲስፕሌስመንት ማለት በጣም ስትሬት የሆነችው አጭሯ እዛ የተባለችው ቦታ ላይ የምታደርሰው ከዚህ ወደዛ ምን ማድረግ አለበት? ማድረስ አለበት። የዚህን ጊዜ ምን ይባላል በፊዚክስ? ወርክ ይባላል። ስራ ተሰራ። ሶ በእኛም ልክ ይሄንን ኤቢሲ አሟልተን ስራ ሰራን የሚባለው ቱሪስት በመሆን አይደለም። እቺ የሃኒሙን ፔሪዷ ላይ ያለችዋን የሁለት ወሯን ከጨረስን በኋላ አይ ምን አረጋለሁ በማለት አይደለም። አንዳንድ የቱሪስት አይነት ነገር አለ በዚህ ቢዝነስ። ልክ እንደ ስራ ሳይሆን እንደ ጎብኚ የሚመጣ ሰው አለ። እንደምን? እንደ ጎብኚ። እንዴት ናችሁ ሰላም ናችሁ ወይ ብሎ ሻይም ካለ ሻይ ቡናም ካለ ቡና ተጠጥቶ እንዲሁ ተጫውቶ ከዛ ወደ ቤቱ ይመለሳል። አያችሁት? አሁን ከዚህ ተነስቶ የት አልሄደም ማለት ነው? እዛ ጋር አልሄደም። ወይ ደግሞ ምንም የተሸከመው ነገር የለም ማለት ነው። ኃላፊነት የወሰደው ነገር የለም በህይወቱ። ስራ ሰራ ልንለው አንችልም። እና ገብታችሁ እዚህ ቢዝነስ ላይ ምርት ገዝታችሁ ዝም ብላችሁ ስላያችሁት የሚፈጠር ነገር የለም አለ? የለም፣ ምንም አይፈጠርም። ገብታችሁ እንቅስቃሴ ስታረጉ ኃላፊነቶችን ፎርስ አይደል ስትሸከሙ ኃላፊነት ስትሸከሙ ከዛ ይሄን ኃላፊነታችሁ ደግሞ እየተንቀሳቀሳችሁ ስትተገብሩት ስራ ሰራችሁ ይባላል ማለት ነው። ሶ ኤምኤልኤም ወይ ኔትወርክ ማርኬቲንግ ኢን ኢቲኬር ስራ ነው እንጂ በእድል የሚገኝ ነገር የለም። እዚህ ቤት ማንም ሰው በእድል የሆነ ደረጃ ላይ እየደረሰ የለም። ሰርቶ ነው እዛ ደረጃ ላይ እየደረሰው። ሶ መጀመሪያ ስራ እንደሚያስፈልግ ስራ ክቡር እንደሆነ በዚህ ማወቅ አለባችሁ ማለት ነው። ሶ ሰክሰስ ስኬት ከተወሰኑ ፕሪንሲፕሎች ጋር ፕሪዲክተብል ነው ይላል። የሚያጠግብ እንጀራ ከምን ያስታውቃል? አዎ በዚህ ቢዝነስም ስኬታማ የሚሆን ሰው ባህሪው፣ አመለካከቱ፣ የሚከተለው መርህ ይሄ ሰውማ እዚህ ይደርሳል ያስብላል። እኔ በደንብ ማወቅ እችላለሁ። ትልልቅ ሊደሮች በደንብ ማወቅ ይችላሉ። ይሄ በጣም ጎበዝ ነው። ዛሬ አንድ ሰዓት የመጣችሁበት ምክንያት አያችሁ፣ ስራ ምን ይፈልጋል ማለት ነው? በጊዜ መነሳትና መውጣትን ይፈልጋል ማለት ነው። ያን ስላረጋችሁ ኢትስ ፕሪዲክተብል። የሚገርማችሁ እናንተ ሁላ እዚህ አትገኙም ነበር። 15-20 ደቂቃ መውጣት ካለባችሁ ጊዜ አርፍዳችሁ ብትወጡ ብዙም እኮ አይደለችም አይደል? 15-20 ደቂቃ ብዙ ነው አይደለችም? ግን የሚገርማችሁ 20 ደቂቃ ብቻ አይደለም የሚያስረፍደው። 20 ደቂቃ ስንት ሰዓት ሊያስረፍድ ይችላል? 1 ሰዓት ሊያስረፍድ ይችላል በውጤቱ ማለት ነው። ብዙ ጊዜ ስለሚገጥመኝ ነው እንደዚህ። አሁን ልጆች ወደ ትምህርት ቤት ልወስድ ተነስቼ 1 ሰዓት ከ10 ድረስ ከወጣሁኝ 1 ሰዓት ከ10 ድረስ ከወጣሁኝ 1:30 1:45 አካባቢ በቃ እደርሳለሁ ትምህርት ቤት። ይገርማችኋል 1:20 1:30 ከወጣሁኝ በአርፋጆች ጋር ነው ማስገባቸው። ከ2 ሰዓት በኋላ ስለማይቻል ሄዶ ተፈርሞ በአርፋጆች ጋር ነው። እኔ ያረፈድኩት ግን ስንት ሰዓት ነው? ስንት ደቂቃ ነው? 10-15 ደቂቃ ነው እኔ ያረፈድኩት።
አሁን እዛ ጋር ግን 10-15 ደቂቃ አይደለም በውጤቱ የሚመጣብኝ። ልክ 10-15 ደቂቃ ሳረፍድ የሀገሪቷ አርፋጅ በጠቅላላ አብሮኝ ምን ያደርጋል? ይወጣል። አርፋጅ አሽከርካሪ ማለት ነው። ሁሉም ይወጣል። ከዛ በቃ እርስ በርስ ተሳስረን 15 ደቂቃ ነበር ያረፈድኩት፣ ግን የምዘገየው ስንት ደቂቃ ነው? 30 ደቂቃ ያረጉብኛል። 30 ደቂቃ ያረጉብኛል። ሶ አንድ ፕሪንሲፕል መርህ ነች እቺ። በጠዋት መነሳት 10-15 ደቂቃ በፊት መውጣት የምትለዋን ነገር ባረጋት ኖሮ በአግባቡ ደስ ብሎኝ ሳልጨቃጨቅ ኧረ ዞር በልልን ኧረ እባክህ ሳልባባል ደስ ብሎኝ በባዶ መንገድ እሄድበት ነበረ። ይሄም ቢዝነስ እንደዛው ነው። የሚገርማችሁ ፕሪዲክተብል ነው ማለት ፕሪዲክተብል ማለት ይገመታል። ና ብላችሁት በጊዜ መምጣት ያልቻለ ሰው ፕሪዲክተብል ነው። ይሄ ነገር ሰበብ ሊያመጣ ነው። ኢን ላይፍ ሁለት ነገር ነው ያለው፣ ሰበብና ውጤት። አንዳንድ ሰው ሰበበኛ ነው። አንድ ሰዓት እዚህ ጋር ላለመገኘቱ ምን ይደረድራል? እንደዚህ ያው ሰበብ ይደረድራል። ለሁሉም ለህይወቱ ነው የሚገርማችሁ እንደዚህ አይነት ሰበብ የሚደረድረው ለሁሉም። እንዲያርገውኝ እንዲሆነ እንደዚህ አገሬ እንዲህ ስለሆነ እኔ እንደዚህ ስለሆንኩኝ እንደዚህ ይላል። አንዳንዶች ደግሞ ሪዛልት ውጤት ማለት ነው። ውጤት ያስመዘግባሉ። ስለዚህ የመጀመሪያው ሰክሰስ በኔትወርክ ማርኬቲንግ ፕሪዲክተብል ነው። ዊዝ ዋት ከመርሆች ጋር መርሆች አሉት። ከነዚህ መርሆች ጋር ይታወቃል። ስለዚህ ሰዎችን በምታመጡበት ጊዜ የመጀመሪያው መስራት ያለባችሁ መርሆች ላይ ነው። መርሆች ላይ ነው የምትሰሩበት። ከዛ እነዚህን መርሆች ከተቀበለ ጊዜው አንዳንዱ በጣም ፈጣን ሊሆን ይችላል፣ አንዳንዱ መካከለኛ ሊሆን ይችላል፣ አንዳንዱ ሊዘገይ ይችላል። ግን በእርግጠኝነት ምን ያደርጋል? ይሳካለታል። ኢቲኬር ፕሩቭን ሲስተም ነው። ኢቲኬር ፕሩቭን ሲስተም ኦፈር አድርጓል። የተረጋገጠ ነው። ለምሳሌ ኢቲኬር 4 ዓመት ኦልሞስት ወደ 4ኛ ዓመቱ እየመጣ ነው። ግንቦት ላይ ስንት ዓመት ይሆናል? 4ኛ ዓመት ይሆናል። 4 ዓመት አንድ ሲስተም ራሱን ምን አድርጓል ማለት ነው? አረጋግጧል። ሲስተም መሆኑ ሲስተም የሚባለው ራሱ ምን ሲኖረው ነው? ፍሰት አይደለ? ይሽከረከራል። ያ ፍሰቱ ቀጣይነት ዘላቂነት ሲኖረው አው ይሄ የተረጋገጠ ምንድነው ይባላል? ሲስተም ነው ይባላል። አንዳንዴ ሰዎች ባዶ የሆነ ቪዥን ቪዥን አለው። ፋንታሲ ታውቃላችሁ? ቪዥን ከፋንታሲ ይለያያል። ፋንታሲ በህልም ተተኝቶ መኪና ሲገዛ ቤት ሲሰራ በጣም በቃ ወይ ካምፓኒ ተከፍቶ የሆነ ነገር ሲደረግ ምናምን ማለም ምንድነው የሚባለው? ፋንታሲ በአማርኛ ምንድነው? እንኳን ቅዠት ነው። እሺ ሌላስ ግን አንድ ትኖረዋለች ከቅዠት ውጪ ህልም ነው። እሺ ግን ገብቷችኋል አይደል? ፋንታሲ ቪዥን አይደለም። ፋንታሳይዝ ማድረግ ህፃናት የተካኑት ነገር ነው። ፋንታሲን ተክነዋል። ሲሪየስሊ ምን ያደርጋሉ? አውሮፕላን ይነዳሉ አይደለ? ፋንታሲ ነው ይሄ። ሲሪየስሊ መኪና ይነዳሉ። እንዳዩት አባታቸው ሲያርግና እንዳዩት ምን ያደርጋሉ? ይነዳሉ። ፋንታሳይዝ ያደርጉታል። አሲፍ ይሄ ነገር አለ ብለው ሲሪየስሊ ነው ያንን የሚያደርጉት። ጥሩም ይሆናል ደግሞ እንደገና በጣም በፋንታሲ ላይ መቆየት ደግሞ በጎም አይደለም። ስለዚህ ኢቲኬር ፋንታሲ አይደለም። ኢቲኬር ምንድነው? ሲስተም ነው። ፕሩቭን የሆነ ሲስተም ነው። የተረጋገጠ ሲስተም ነው የሰራው። ይከፍላል፣ ምርቶቹ ይሰራሉ፣ ሲስተሙ በደንብ ይሰራል። የተረጋጋ ሲስተም ነው። ኔትወርክ ማርኬቲንግ አስፈላጊ የሚባሉ ግብአቶች ሁላ ገብተውበት ብዙዎችን ወደ ስኬት እየመራ ያለ ቢዝነስ ነው። ስለዚህ ይሄ በጣም ሪል ሲስተም ነው ማለት ነው። ያው ቅድም ብያችኋለሁ፣ ወርክ ዶንት ዊሽ፣ አትመኝ። መመኘት ስራ ይጎለዋል። የሚገርማችሁ መመኘት ምን ይጎለዋል? ስራ ይጎለዋል። አሁን ዝም ብለን መመኘት ካልን ወደ ምን ይወስዳል መሰላችሁ? ወደ ቅናት ይወስዳል። ሮንጉ መመኘት ወደ ምን ይወስዳል? ወደ ቅናት ይወስዳል። መስራት ደግሞ ለውጤት
ውጤታማ ያደርጋል መስራት። አሁን ዝም ብለን ምን እንደሱ እንደተመስገን በሆንኩኝ ምናምን እኔም እኮ ያኔ እንትን ብል ምናምን ነገር በጣም የተመስገን ስቴጅ ከባድ ነው። ምንም ሲስተም በሌለበት አይደለ ማመን ትረስት ማድረግ ሆፕ ማድረግ አይከብድም። ከዛ በኋላ ብዙ ሰው የመጣው ምኑን አይቶ ነው? ሲስተሙን እኮ አየው አይደለ? በተለይ አሁን እዚህ ህንጻ ያለን ጊዜ የመጣ ሰው በቃ እኮ አየ። አላየም እንዴ? አይቷል። አትሊስት እንደማን ይላል? እንደ ገሌ ሆናለሁ ይላል። ብዙ አሉለት ነገሌ ያሉ መኪና ይገዙ፣ ቤት ይገዙ፣ ምን ያደርጉ፣ ኮሚሽናቸው በጣም ትልልቅ ቼክ የሚወስዱ ትልልቅ ኮሚሽን የሚገባላችሁ ብዙ ሰዎችን አይተዋል። ሶ ልክ እንደነሱ ለመሆን ዊሽ ማድረግ አይደለም፣ ምን ማድረግ ነው? ወርክ ነው መስራት። በስራ አቺቭ ይደረጋል። ሶ ኢን ኔትወርክ ማርኬቲንግ ወይም ኤምኤልኤም ላይ ሌላኛው ወሳኙ ሀሁ ምንድነው? the right mindset ራይት ማይንድ ሴት ያስፈልጋል። የተለመደው ማይንድ ሴት ትራዲሽናል ማይንድ ሴት ለዚህ ቢዝነስ አይሰራም። ራይት ማይንድ ሴት ያስፈልጋል። ቅኝት፣ የዚህ ቢዝነስ ምን አይነት ቅኝት አለው? የመጀመሪያው አቲቲዩድ ነው። ያው ስለ አቲቲዩድ በጣም የተባለ ነገር ስለሆነ አልደጋግምባችሁም። አመለካከት ልንለው እንችላለን። ሰዎች ፖዚቲቭ የሆኑ ሰዎች ፖዚቲቭ ነገር ኤክስፔክት ያደርጋሉ፣ ፖዚቲቭ ነገር ይገጥማቸዋል። ፖዚቲቭ ሰዎች፣ ጤናማ አስተሳሰብ ያላቸው ሰዎች። ይሄ ቢዝነስ ጤናማ አስተሳሰብን የሚፈልግ ቢዝነስ ነው። ጤናማ አስተሳሰብ ይፈልጋል። ጤናማ ሪሌሽንሺፕ ይፈልጋል። ከዚህ በፊትም ነግሬያችኋለሁ። አቲቲዩድ በዩኒቨርሲቲ ትምህርት እስከ 12 በመማር በእንደነዚህ አይነት ነገሮች የሚመጣ አይደለም። የሚገርማችሁ ኢንፋክት ብዙ ስኬታማ የሆኑ ሰዎች እንዲያውም በዛ መንገድ ሳይጓዙ የዛ የሰሩበትን ቢዝነስ ፕሪንሲፕል በደንብ አምነውት ፖዚቲቭ በመሆናቸው ያገኙት ውጤት ነው። አንድ ምሳሌ ከዚህ በፊትም ነግሬያችኋለሁ። አንድ ሰው በጣም ስራውን ይወደዋል፣ በጣም ይወዳል። ስራው ሳንዱች መሸጥ ነው። የስጋ ሳንዱች ይሸጣል እና ደግ ነው፣ ጥሩ ሰው ነው፣ ጥሩ አቲቲዩድ አለው። ሰው በልቶ የሚጠግብ አይመስለውም። በደንብ ጠቅጠቅ አድርጎ ነው ስጋውን የሚጨምረው ዳቦ ውስጥ እና ሰው ደግሞ ያን ያቅለታል። እሱ ጋር ሲሄድ እንደሚጠግብ ያውቃል እና ይበላል። ደስተኛ ነው ሰውም። እሱም በጣም ይሄን ስራ በመስራቱ እጅግ በጣም ደስተኛ ነው። በደስታ ነው የሚሰራው። አንድ ጊዜ ልጁን ዩኒቨርሲቲ ላከና በአመቱ ልጁ ከዩኒቨርሲቲ መጣና አባቱን ሊያግዘው ተገኘ፣ እዛው ስራ ቦታ ማለት ነው። እና ምን አለው? አባዬ አለው የሰሞኑን የኢኮኖሚ ሁኔታ አላየህም ወይ አለው። ኧረ እኔ ምንም አላየሁም። ኢኮኖሚ እኮ ተመቷል፣ ስለዚህ ጥንቃቄ ማድረግ አለብህ አለው። ምን ላድርግ ሲለው ዳቦ እንዳያድርብህ እንደዚህ ሁላ አትዘዝ። ይሄ ሁላ ስጋ ደግሞ ለምን ታረግላቸዋለህ? ኢኮኖሚው እኮ ተጎድቷል። እኔ ስለተማርኩት ነው እና በጣም ተጎድቷል። ስለዚህ እንደዛ እንዳታደርጋለሁ። አባትየው ያው ይሄ ነው እንግዲህ ማስተማር ጥቅሟልና እሺ ብሎ ዳቦ ምን አረገ? ቀነሰ እና ሌት ማታ የሚመጡ ሰዎች አልቋል ይላቸው ጀመር። እንዴ ከመቼ ወዲህ አንተ ጋር እኮ አልቋል የሚባል ነገር የለም፣ ሁሌ ነው ሰርቭ የምታረገን የነበረው አሉት። ስጋውንም የሚበቃ ያደርግላችሁ እንዴ? ድሮ በጣም ይደረግል እንዴ? ኢኮኖሚው ነው አላቸው። ኢኮኖሚው ነው እንደ ኑሮ እንደ ሁኔታው እኮ ነው። ኢኮኖሚው ተመቷል፣ ምን ማድረግ እችላለሁ አላቸው። እዛ ሲል ሰዎች ምን ማድረግ ጀመሩ? መቀነስ ጀመሩ፣ መቅረት ጀመሩ። በቃ ጠፉ። እና አባትየው ልጁን አመሰገነው። አይ ልጄ እሱ አሁን ባይመክረኝ ኖሮ ከስሬ ነበር አለው። አሁን አትሊስት አውቄው ነው ይኸውና ነገሮቹላ እንደዚህ ሆኑትና ኢኮኖሚው ነው አለ ይባላል። እና ይሄ ምን እንደሆነ ታውቃላችሁ? ከመማርም ከምንም በላይ ነው። አቲቲዩድ ስላችሁ እንደዚህ በትምህርት የሚገኝ ነገር አይደለም። ኔትወርክ ማርኬቲንግ ግን በጣም ፖዚቲቭ አቲቲዩድ ያስፈልጋል። ይሄ ቢዝነስ ሪጀክሽን አለው፣ ሰዎች እምቢ ይላሉ። ፖዚቲቭ አቲቲዩድ ከሌላችሁ ይሄ ህዝብ ብላችሁ
ልትነሱ ትችላላችሁ ሊደብራችሁ ይችላል ተረታችሁኛል ፖዚቲቭ አቲቲዩድ ያለው ሰው ግን እንዲያውም በደንብ አንደርስታንድ ያደርገዋል እና ፐርሰናሊ የማይወስደውም እሱ እንደተመታ እሱ ኖ እንደተባለ አይቆጥረውም ሰምሳይ ነው ሶ ዋት someone else is waiting you አይደለ አንዳንዶች እሺ ይላሉ አንዳንዶች እምቢ ይላሉ እኔ የማረገው ምንድነው ሌላ ደግሞ ለሚጠብቀኝ እሄዳለሁ ይላሉ ማለት ነውና ፖዚቲቭ አቲቲዩድ እጅግ በጣም ወሳኝ ነው እና ስንቆይም እዚህ we have to stay ፖዚቲቭ መሆን አለብን ቢዝነሱ ከሰዎች ጋር የሚሰራ ቢዝነስ ስለሆነ ኮሙኒኬሽን ስኪላችን ለምሳሌ ከአፕላይናችን ጋር ከሳይድ ላይኖቻችን ጋር ከሁሉም ማህበረሰብ ጋር ጥሩ መሆን አለበት ስኬታማነታችን የሚረጋገጠው ኮቸብል በመሆናችን ነው ኮቸብል ለምሳሌ ይኸውላችሁ አንድ ሰው አንድ ቦታ ሲጠራ ይሄ ቢዝነስ ኔትወርክ ምናምን እንደዚህ ሲጠራ እኔ በፊት ይቸግረኝ ነበር የሆነ ቦታ ወደ ውጭም ከሆነ ለምሳሌ ውጪ ልበላችሁ አንድ ትሬኒንግ ለመሰልጠን ሄዳለሁ እና በጣም ብዙ ሰዎች ናቸው ያሉት ሶ እንግዳ ነኝ ስለዚህ ሄድና ሪዘርቭድ ነው የምሆነው ሪዘርቭድ በቃ እጠብቃለሁ ሰዎች ሰላም እስኪሉኝ ምናምን አለ አይደለ በሁሉም ደግሞ ፈረንጅ ከሆነ ያው በቃ ዝም ብላችኋል አይደለ ዝም አምሯችሁ ላይ ይፈጠራል እኔ ከአፍሪካ ነው የመጣሁት እና ምናምን በእኛ ባህል ደግሞ በጣም ሪዘርቬሽን ስር የሰደደ ነው አይደለ አይደል ይሄ ጸጥ ብለን ነው የምንቆመው ምናምን ነገርና እንደዚህ ይሆናልና በኋላ አንድ መጽሐፍ ላይ የፕሮግራም አዘጋጁን ይላል የፕሮግራሙ አዘጋጁንና ታይዋለ ምናምን ነገር የሚል አንድ አነበብኩኝና ከዛ በኋላ ሞከርኩት ሄድኩኝ ሄጄ እንዲያውም ሆስት ማድረግ ሰዎችን ቦታ በደንብ ማስቀመጥ ምን ማለት ምናምን ጀመርኩኝና ሁሉም አይኖች ወደኔ ይሆናሉ እርዳታ የሚፈልጉ ሰዎች ይመጣሉ ከየት ሀገር ነው የሚሉ ይመጣሉ በቃ አለ አይደለ በደንብ ኮሙኒኬት አደርጋለሁ እና ሳላቀው ከብዙ ሰዎች ጋር ምን አደርጋለሁ ኮሙኒኬት አድርጌ ስልክ ተቀያይሬ ብዙ ነገር አውርቼ እኔ የደገስኩት ድግስ አይነት ስሜት ይሰማኛል በጣም ስኬት ነው አይደለ በጣም ስኬት ነው ሰዎች ይረዷችኋልና ምናምን ነገርና በዚህም ቢዝነስ ለምሳሌ እዚህ ኢንቫይሮንመንት ላይ ስመጡ እንደዛ ነው ሆስት ነው መሆን ያለባችሁ ኮቸብል መሆን አለባችሁ ከአፕላይን በደንብ ብዙ ነገር ከዚህኛውም ምን ማድረግ አለባችሁ የምትፈልጉትን ነገር መውሰድ አለባችሁ እንጂ ዳር ላይ ቆማችሁ ሰዎች እናንተ ጋር እስኪመጡ መጠበቅ የለባችሁ ፖዚቲቭ አምሮ ፖዚቲቭ አስተሳሰብ ያለበት ሰው እንደዚህ ነው የሚያደርገው ሶስተኛው ቲንክ ሎንግ ተርም ኢኔሜሌም ይሄ ቢዝነስ አትሊስት ለ5 አመት የሚሰራ ቢዝነስ ነው ካምፓኒው ራሱ ገና 4 አመቱ ነው እንኳን አይደለም የመጣው ስብስብ ካምፓኒው ስንት አመቱ ነው 4 አመቱ ኔትወርክ ማርኬቲንግ ከ3 እስከ 5 አመት ድብን ተደርጎ የሚሰራ ቢዝነስ ነው ከ3 እስከ 5 አመት በጽናት ልሰሩት ይገባል 3 ወር አላልኳችሁ ስንት ነው ያልኳችሁ 3 አመት በጽናት መሰራት አለበት 3 አመት በትጋት ከተሰራ ፎር ሹር የገንዘብ የጊዜ ነፃነት የምታገኙበት የምታረጋግጡበት ቢዝነስ ነው እስከዛ መስሚያችሁ ምን መሆን አለበት አዎ ልክ እንደ እንቁራሪቷ ታውቃላችሁ አይደለ ሰምታችኋላ እንደዚህ በሆነ ፖል ላይ ወጣችና እንዴ ልትወጪ ቻል ሲባል ለካስተመረመር ዲፍ ነች አትሰማም ለእንቁራሪት ባህሪ አይሆንም እንቁራሪት እንደዚህ መውጣት አትችልም እየተባለች ጓደኞቿም ሰውም ይላል እና እሷ ለካ ስላልሰማች ምን አረገች ላይ ወጣች ከዛ ሲታይ ለካ እሷ አሰማም በቃ ያ ነው ችግሯም ጥቅሟም አይደለ ችግሯም አለመስማቷ ነው ጥቅሟም ምንድነው አለመስማቷ ነው እናንተም ልክ እንደዚሁ መስማት የለባችሁ እኔ ይሄ ቢዝነስ ላይ ድሮ ነው የምነግራችሁ መጀመሪያ ቀን ገብቼ ዘመዴ ሲስተር ያለችኝ ነገር እንዴ ምንድነው ዝም ብለ ትምህርትን ተማራው ምን እንዴ የምታወራው ነገር ማይሆን ሴንስ የማይሰጥ ነገር ነው አለችኝ
እና እግዚአብሔር ይስጣቸው ያሰለጠኑኝ ሰዎች ደግሞ ይሄንን ነግረውኛል። የመጀመሪያው ሪጀክሽን የሚመጣው ከየት ነው? ከቤተሰብ እዛ ጋር ዙሪያ ነው የመጀመሪያው ሪጀክሽን የሚመጣው። አትዘንባቸው፣ ዝም ብለህ ውጤት ለማሳየት ሞክር ስላሉኝ ላይክ በወሩ ምናምን ጥሩ ኮሚሽን አገኘውና ጋበዝኳቸው። ከየት ነው ምናምን ነገር አለኝ። ከዛ ከባለፈው ቢዝነሴ ነው ምናምን ነገር አልኳቸው። ያው የሚያሳዝነው ነገር ሁል ጊዜ ቤተሰብ እንደዚህ ይላል፣ ግን ተጋባዡ ቤተሰብ ነው። ኔትወርክ ማርኬቲንግ ባዳው ይሄ ኔትወርኩ ላይ ሄዳችሁ የሰራችሁት ማታቁት ተጋባዥ አይደለም አይደለ? የሸጣችሁለት ምናምን አይጋበዝም። ሪጀክት ያርገው አይ አንተ ነገር አይ አንቺ ኧረ ተይ ሌላ ስራ ፈልጊ ያሉት ግን ምን ይደረጋሉ? ይጋበዛሉ። ከዛ እስቲ ውሰደኝ አለችኝና ይዣት ሄድኩኝ። የሚገርማችሁ እና ይሄ ሪጀክሽን ያለበት ቢዝነስ ነው ልላችሁ ፈልጌ ነው። መስሚያችሁ ጥጥ መሆን አለበት። ሎንግ ተርም ማሰብ አለባችሁ። አሁን ሾርት ተርም ማለት ምን ማለት ነው? ይውላችሁ እናንተ አስተሳሰባችሁ በጣም ሾርት ተርም ከሆነ ጥቂት ጊዜ ብቻ ሰርቼው የምትሉ ከሆነ የሰዎችን ኦፒኒየን ምን ታረጋላችሁ? አዎ ትሰሙና ትሰበራላችሁ፣ ትጎዳላችሁ። መስማት የለባችሁም ያንን የሰዎችን ኦፒኒየን። ሰዎች የመሰላቸውን ነው የሚሉት። የሚገርማችሁ ኢቭን እንደ ሀገርም እንደምንም በቃ እንደ ስብስብም ያም ፋሚሊ ያም ቤተሰብ ምን ይሆን ነበር? ሀብታም ይሆን ነበር። ይሄን ኦፒኒየን ሳይሰጡ እንዲያውም በራሳቸው በመንገዳቸው ላይ ቢተጉ ኖሮ ይሆን ነበረ። ለምሳሌ አንድ በዚህ በሆነ ደረጃ ትልቅ ደረጃ ላይ የደረሰ ሰው አይ ይሄን ቤተር አማራጭ ኖሮት ቢያቀርብ ጥሩ ነው። ብዙ ጊዜ ግን እናንተ የማይሻል ሰው ነው ወይም ደግሞ ከህይወቱ 4 ሰዓት ላይ የሚነሳ ምናምን አላ አይደለ? በጣም ብዙ ክፍተት ያለበት ሰው ነው ብዙ አስተያየት የሚሰጠው። ስለዚህ ይሄን ልንሰማው አይገባም። አትሊስት 3 ዓመት ምን መደረግ አለበት? በጽናት መቆየት አለበት። ዝም ብሎም አይደለም የሚቆየው፣ በስራ ነው መቆየት ያለበት በስራ። እና ይሄ ሎንግ ተርም ቪዥኑ በደንብ ያስፈልገናል። ለኛ ማስቀመጥ አለባችሁ። ለ3 ዓመት እተጋለው የገንዘብ የጊዜ ነፃነቴን አገኛለሁ ከ3 ዓመት በኋላ ማክሲመም 5 ዓመት። ከ1 ዓመት በኋላ ፋይናንስ ሴኩሪቲ ታገኙበታላችሁ። ፍሪደም አላልኳችሁ፣ ምንድነው ያልኳችሁ? ሴኩሪቲ። 1 ዓመት ሰው ይሄን ቢዝነስ በአግባቡ እስከሰራው ድረስ ፋይናንሻሊ ምን ይሆናል? ሴኩርድ ይሆናል። ሴኩሪቲ ያገኛል በአግባቡ እስከሰራው ድረስ ማለት ነው። ሶ ይሄ ሎንግ ተርም ቲንኪንግ ኢን ኔትወርክ ማርኬቲንግ እጅግ በጣም አስፈላጊ የሆነው አንዱ ማይንድ ሴት ራይት ማይንድ ሴት ነው። the power of duplication ኔትወርክ ማርኬቲንግን በጣም ተአምረኛ ያደረገው ይሄን ቢዝነስ እጅግ በጣም ተአምረኛ ያደረገው ነገር አንዱ ምንድነው? ፓወር ኦፍ ዱፕሊኬሽን ነው። ደማቅ ቅጂ መኖሩ። ቅጂ አላልኳችሁም? ቅጂ ወይም ኮፒ ሁል ጊዜ ከኦሪጂናሉ ምን ያደርጋል? ይደበዛል አይደለ? ይሄኛው ግን አንዳንዴ ሁላ ዱፕሊኬት ያደረጋችሁት ከኦሪጂናሉ ሁላ ሊበልጠው ይችላል። ከኦሪጂናሉ ሊበልጠው ይችላል። ትልቁ የዚህ ሲስተም ቢዩቲ ውበቱ ያለው የቱ ጋር ነው? ዱፕሊኬት መደረጉ ላይ ነው። በራስ ኢፈርት ብቻ አይደለም ትልቅ ደረጃ እዚህ ቢዝነስ ላይ የሚደረሰው። ኢንፋክት አይቻልም፣ በራስ ኢፈርት ብቻ አይቻልም። አንድ ሰው መጥቶ እዚህ ቤት ሪቴል ሊያደርግ ይችላል፣ ግን በሪቴል የታሰበው ሚሊዮነርነት ይደርሳል? አይደርስም። ሚሊዮነር የሚሆነው በምንድን ነው? በዱፕሊኬሽን ነው። ኔትወርክ ማርኬቲንግ ውበቱ ዱፕሊከብል መሆኑ ላይ ነው። እናንተ ገብታችሁ ከዛ ሌሎች እንደናንተ አይነቶችን አሰልጥናችሁ እናንተ እንዲበልጧችሁ ፈቅዳችሁ ከናንተ የበለጠ ኮሚሽን ሲያገኙ እናንተ ታረጋግጣላችሁ። ሰው እዚህ መጥቶ ከናንተ በተሻለ ሁኔታ ሳቲስፋይድ ከሆነ ከተማረ ካገኘ ሪዝን አለው ከናንተ የበለጠ እዚህ ለመቆየት የለው አለው። ስለዚህ እሱ ቆየ ማለት እናንተ ሪታየር ብታረጉም ባትሰሩም ዋንስ ዱፕሊኬት ካደረጋችሁት ገንዘብ ወደ እናንተ መፍሰሱን አያቋርጥም። ኔትወርክ ማርኬቲንግ ማለት ይሄ ነው። ሺፍት ማድረግ ማለት ነው።
ሮበርት ኪዮሳኪ የጻፈው በርኬትስ ነው አክቹአሊ መጀመሪያ የጻፈው። ከዛ ሮበርት ኪዮሳኪ በደንብ ጥሩ ማርኬተር ስለሆነ ለዓለም አዳረሰው። እቺን የሜንታል ሺፍት ነች ከኢምፕሎይ ከሰልፍ ኢምፕሎይ ወደ ምን ወደ ቢዝነስ ኦውነርነት የምንሸጋገርበት አይደለ ያስተሳሰብ ለውጥ ነው የምናመጣው እንጂ የስራው ለውጥ አይደለም የምናመጣው። አሁን ግዴታ የግል ስራን አቋርጠ የምሰራው ቢዝነስ አይደለም ይሄ ነው እንዴ? አይደለም እኮ አስተሳሰብህን ነው የምትቀይረው። ከተቀጣሪነት አስተሳሰብ ነው እንጂ ከተቀጣሪነት የምትወጣበት አይደለም። ሁለቱ በጣም ይለያያል። መንቀፍ የለባችሁም። ሁለቱ ልዩነት አላቸው። የተቀጣሪነት አስተሳሰብና ተቀጣሪነት ይለያያሉ። የተቀጣሪነት አስተሳሰብ ያለው ሰው ነገር ግን ያልተቀጠረ ሰው ኔትወርክ ማርኬቲንግ ላይ ራሱ መጥቶ ተቀጣሪ ይሆናል። ተረድታችኋታል? እዚህ ቢዝነስ ላይ መጥቶ ምን ይሆናል? ተቀጣሪ ይሆናል። እንደ ተቀጣሪ ይሰራል። ግን ኔትወርክ ማርኬቲንግ የተቀጣሪነት አስተሳሰብን አሽቀንጥረን የምንጥልበት ነው። በነፃነት የምንሰራበት ነው። ለምሳሌ ኖ ቦስ ምን የለውም? ቦስ የለውም። ይሄ ቢዝነስ አለው እንዴ? ቦስ አለው የለውም። ግን ራእይ፣ ህልም፣ ጎልህ የጻፍካቸው ነገሮች ምኖች ናቸው? አለቆችህ ናቸው። የሰው ቦስ የለህም። የራእይ ቦስ ግን አለ። አሁን ትልቁ ችግሩ ወደ መረን መውጣት መሄድ የለበትም። ነፃነቱ ልቅነት ውስጥ እንዳይወስደን መጠንቀቅ አለብን። ተረድታችኋታል? አሁን ይኸውላችሁ እናንተ አንድ ሰዓት የመጣችሁበት ምክንያት because you don't have a boss ቦስ የላችሁም። ቦሳችሁ ምናችሁ ስለሆነ ግባችሁ ስለሆነ ሌላ ቦታ 2:30 የምትገቡበትን እዚህ ግን ምን አረጋችሁት? 1 ሰዓት አረጋችሁት። ቦስ ስለሌላችሁ 11 ሰዓት ላይ አያገባኝም ብላችሁ ለነገ ነው ይሄን የምሰራው ብላችሁ አሽቀንጥራችሁ ጥላችሁ አልወጣችሁም። የሰው ቦስ ስለሌላችሁ። ነገር ግን እስከምሽቱ እኔ አሁን ትናንት እስከምሽቱ 5 ሰዓት ተኩል ትሬኒንግ ላይ ነበርኩኝ። ቦስ የላቸውም እነዛ ሰዎች። ነገር ግን ህልማቸው ቦሳቸው ስለሆነ እስከምሽቱ 5 ሰዓት ምን ያደርጋሉ? አዎ ይሰራሉ። ከዛ 5:30 6 ሰዓት ይተኛና 12 ሰዓት እንደገና ይነሳሉ። 1 ሰዓት እዚህ ጋር ይደርሳሉ። ስልጠና ይወስዳሉ፣ ስልጠና ይሰጣሉ። አስተሳሰቡ ተቀጣሪነትን ምን አድርጎታል ማለት ነው? አሽቀንጥሮታል። ከሰው ቦስ ወደ ምን ቦስ ወስዶታል? የራሴ ቦስ፣ ህልሞቼ ቦሴ ናቸው። መድረስ የምፈልግበት ቦታ ቦሴ ነው፣ አለቃዬ እሱ ነው ብለዋል። ስለዚህ አስተሳሰቡን ነው ያልኳችሁ እንጂ ኢን ሪያሊቲ መቀጠር ነውር የለውም። ጥሩ ነገር ነው፣ መጥፎ አይደለም መቀጠር። ለምን ይሄ ቢዝነስ ፉል ታይም ሊሰራ ይችላል፣ ፓርት ታይም ሊሰራ ይችላል። ፓርት ታይም በሳምንት ከ7 እስከ 11 ሰዓት እስከ 12 ሰዓት ይባላሉላ። አንድ የተቀጠረ ሰው ደግሞ አይደለም 7 12 ሰዓት 20 ሰዓትም ሊኖረው ይችላል በሳምንት ውስጥ የለውም? ይኖረዋል። አያችሁ፣ በዛ ጊዜው ተጠቅሞ ስኬታማ መሆን ይችላል ማለት ነው። ስለዚህ ይሄ ቢዝነስ በጣም ትልቁ ውበቱ ዱፕሊኬብል መሆኑ ነው። ሶ ይሄን አስተሳሰብ ነው እንግዲህ የምናመጣው ከተቀጣሪነት ሜንታሊቲ። ለምን ተቀጣሪነት ላይ አንድ ተቀጣሪ የሚሰራው የሚያገኘው በራሱ ይፈርት ብቻ ነው። እዚህ ጋር መጥቶ በራሴ ይፈርት ብቻ የሚለውን ነገር ምን ያደርጋል? ያቆማል። በሌሎች ይፈርት ነው የማገኘው የምሰራው ብሎ ሌሎችን ምን ያደርጋል? ኢምፓወር ያደርጋል። ምን ያደርጋል? ኢምፓወር ያደርጋል። ኢምፓወር ማለት ጉልበት ይሰጣል ለሌሎች፣ አቅም ይሰጣል ለሌሎች። ተቀጣሪ ሜንታሊቲ ካለውስ ቴክኒሻን አሁን እዛ መስሪያ ቤት ምናምን ነገር ስራ ቦታ አንድ ቴክኒሻን ሌላ ቴክኒሻን ከመጣ ይደብረዋል፣ አይነግረውም። ለምን? ምናልባት ይሄን ያመጣብኝ እኔን ሊያስወጣኝ ነው እንዴ ሊያባረኝ ነው እንዴ ይላል አይልም? ይላል። አያችሁት? አሁን ይሄን ሜንታሊቲ ወደ ኔትወርክ ማርኬቲንግ ይዞ ከመጣ አንድ ሰው ዱፕሊኬሽንን ይዘነጋና ምን ያደርጋል ማለት ነው? ኩንጉፉ ማስተር ይሆናል። ይይዛል።
ኩንጉፉ ማስተር ላይ ነግሬያችኋለሁ ከዚህ በፊትም አንዳንድ ኪኮች ይደበቃል ማስተሩ ይደብቃል አንድ ቀን ይሄ ተማሪው ጓ ቢል ያቺን የደበቃትን ያላስተማራትን ምን ለማድረግ ለመጠቀምና ሁሌ ተማሪ ነህ ለማንዲ ነው ሁሌ ተማሪ ነህ መምህር ይበልጣል ካስተማሪው ነው የሚበልጠው ምናምን ለማለት ኔትወርክ ማርኬቲንግ እንደዛ አይደለም በኔትወርክ ማርኬቲንግ ዱፕሊኬት አድርገው ይሄ ቅጂ ደማቁ ቅጂ ምን ሊያደርግ ይችላል ይሄኛውን ሁላ ሊበልጠው ይችላል ስለዚህ አስተሳሰባችን አያችሁ ዱፕሊኬብል መሆን አለበት ማለት ነው so it's about duplication not individual effort አይደለም individual effort የመጣችሁ ጊዜ ነው ወደዚህ ቢዝነስ የመጣችሁ ጊዜ ኦፍ ኮርስ ኢንዲቪጁዋል ኢፈርት ያስፈልጋቸዋል ለምሳሌ ያመጣችኋቸው ሰዎች ከሪቴል እንዲጀምሩ ብታረጉ በጣም ጠቃሚ ነው ዛሬ ተኖሮ ነው ነገ የሚደረሰው ነው አይደለም ድሮፕ አውት በጣም ሊበዛ የሚችለው ከምን አንፃር ነው እታች ያለው እንደ ታችኛው ካልሰራ ላይ ያለው እንደ ላይኛው ካልሰራ ድሮፕ አውቱ ይበዛል ቅድም ብያችኋለሁ ተስፋ ያረጋችሁት ነገር ያመናችሁት ነገር ግን ደግሞ የቤት ኪራይ መክፈል ካልቻላችሁ ግን ደግሞ ምሳ መብላት ካልተቻለ ግን ደግሞ እነዚህ ነገሮች ማድረግ ካልተቻለ የተባለው ነገር ላይ ሰስቴን አድርጎ ጸንቶ ለመቆየት ያዳግታል ያ እንዳያዳግት ምን መሆን አለበት የመጀመሪያው ታች የመጣው ሰው ኦፍ ኮርስ ሰዎችን ፓኬጅ እንዲገዙ ቢያደርግ ይችላል አሪፍ ነው ግን ከፓኬጅም ደግሞ ይልቅ ምርቶችን ቢሸጥ ምርት መሸጥ ይቀላል አንድ ሰው 10 ምናምን ምርት በ17899 ብር ና ምርት ግዛ ማለት ይቀላል ወይስ አንድ ወይ ሁለት ምርት ግዛ ማለት ይቀላል የቱ ይቀላል አይደለ አንድ ምርት ሁለት ምርት ማሸጥ ይቀላል ሶ አያችሁት ታችኛው ይሄን የሚቀለውን ነገር ይሰራል ብዙ ናቸው ከታች የሚሰሩት የላይኛው ደግሞ ከቮሊዩም ይጠቀማል ይሄን እየሰራ ሰው ምን ያደርጋል በጎን ይገነባል ዱፕሊኬት ያረጋል ከዛ በኋላ ላይ ቮሊዩሙ ላይ ይደርሳል ማለት ነው የስሩም ከላዩ ጋር እንደዚህ መጠባበቅ አለበት ሲስተሙ እርስ በርሱ ካልተጠባበቀ ይፈርሳል ኦኬ ፎሎ ኢቲኬር ሲምፕል ሲስተም የኢቲኬር ቤዚክ ስልጠናዎች አሉ እነዚህን ሲምፕል የሆኑ ሲስተሞች ስልጠናዎች አፕላይኖቻችሁ የሚሰጧችሁ ነገሮች ብቻ በማከናወን ሌላ ምንም ኢንቲኩዊቲ ሳያስፈልጉ ምንም ሰው ስኬታማ መሆን ይችላል ሲምፕል መሆን አለበት ሲስተም ምን መሆን አለበት ሲምፕል መሆን አለበት ከዚህ ቀጥሎ በደንብ እንነጋገራለን እነዚህ ነገሮች keep it simple ሲምፕል ስላችሁ ሲምፕል ነገር ሲምፕል አክሽኖች ዱፕሊኬት ይሆናሉ የምታሳየው ማለት ለምሳሌ ምንድነው የምታረገው እኔ ጓደኛ ነው ማፈራው እኔ አንድ ታላቅ ሊደር ምን አለ እኔ እማቀው ጓደኛ እንደማፈራ ነው እና ይሄ የጓደኝነት ፕሪንሲፕልን ነው ምን የሚያደርገው የሚከተለው he create friendship ምን ክሬት ያደርጋል friendship ጓደኝነትን አንዴው ማንዳ አባባላለች create friendship ከዛ እንደው ካስታወሳችኋት በሺፕ ነው የሚያልቀው ብቻ ሪሌሽንሺፕ ያደርጋል ምን ይሏል እንደዚህ ያለ አቺቭ የሚያደርጉበት ነገር ማለት ነውና ጓደኝነት ነው ልክ እንደ ኖርማል ሌላም ቦታ እንደምታደርጉት ሰዎችን ባልንጀራችሁ ስታረጓቸው እናንተ የምትወዱትን ነገር ለእናንተ ላይ ይደረግ የምትፈልጉትን ነገር በተክላላ እነሱ እንዲያገኙ ስትተጉላቸው ስኬት ወደ እናንተ ይመጣል ስለዚህ እጅግ በጣም ሲምፕል ነገር ነው ማለት ነው እኔ ለምሳሌ በቀን 4 ሰው ፕሬዘንት አደርጋለሁ ካልኩኝ ጓደኛዬን በዚህ ቢዝነስ ናላሳየ እኔ የማደርገው ሲምፕሉ ነገር ይሄን ነው 4 ሰው ፕሮስፔክት አደርጋለሁ 4 ሰው ፕሬዘንት አደርጋለሁ ፎሎ አደርጋለሁ ይሄን አደርጋለሁ በቃ ስለዚህ ሲምፕል ሲስተም ፕሩቭን የሆነውን ሲስተም ማሳየት ሁለተኛ ሼር ፕሮዳክት ስቶሪ ኤንድ ፕላን ምርቶችን ማጋራት አንድ አልበንት ከፍታችሁ ለስንት ሰው በእርግጠኝነት ከ30 ሰው በላይ ምን ልታረጉ ትችላላችሁ ልታስጠቅሙ አትችሉ አይደለ ከ30 ሰው በእርግጠኝነት ምነግራችሁ ከ3 እስከ 5 ሰው ሊገዛችሁ ይችላል ሌላ ምርታችሁ ማለት ነው ወይም ደግሞ ራሱን ሊገዛው ይችላል
ምርቱ ራሱን ስለሚሸጥ። ስለዚህ ፕሮዳክት ምን መደረግ አለበት? ሼር መደረግ አለበት። ማስሞከር አለባችሁ፣ መግለጽ አለባችሁ ስለ ምርቶቻችሁ። ሁልጊዜ ወሬዎቻችሁ አፋችሁ ላይ ምናችሁ መሆን አለበት? ፕሮዳክታችሁ መሆን አለበት፣ ሌላ ነገር አይደለም። ፕሮዳክት እጅግ በጣም ወሳኝ ነው። ስቶሪ ሴልስ ባይ ዘ ዌይ ስቶሪዎች በጣም ወሳኝ ናቸው። አሁን ቅድም ብያችኋለሁ። አሁን እዚህ ቤት ውስጥ ለምሳሌ ሪሌሽንሺፕ ያስፈልገናል፣ እርስ በርሳችን ምናምን አልኳችሁ። እርስ በርስ ሲባል እስቲ አንተ ጋር ምን አይነት ታሪክ አለ፣ ስለ ምርቱ እስቲ ምን የምትነግረኝ ነገር አለ ብላችሁ መጠየቅ አለባችሁ። ደሞር ታሪኮችን በጠየቃችሁ ቁጥር ደሞር እናንተ ታምናላችሁ፣ ሰዎችንም ደግሞ ታሳምናላችሁ። ብዙ ነገር ከማውራት ፋክቶችን ይሄ ኢንግሪዲየንቱ ከማለት እጅግ በጣም ቀላሉ ሰው ኮኔክት የሚያደርገውና የሚወስነው ምን ሲያገኝ ነው? የተለያዩ ታሪኮችን ስቶሪዎችን ሲያገኝ ነው። እገሌ እኮ እንዲህ ተጠቅማ እንደዚህ አገኘች ለውጥ ሲባል ምን ያደርጋል? ሰው ዋው ይላል። በቃ እኔም አደርገዋለሁ ይላል። ስለዚህ ስቶሪ ፈልጉ፣ ብዙ ስቶሪ አግኙ። ይሄን ስቶሪ ኮሙኒኬት አድርጉት። ይሄ በጣም ሲምፕል ነገር ነው። ከዛ ማርኬቲንግ ፕላኑን ሼር ማድረግ ይሄ ነው። ዩዝ ኢት ኬር ቱልሶቻችን ማለት እንደምታውቁት ትሬኒንጎቻችን፣ ማኑዋሎቻችን የመሳሰሉት። እንዲያውም ሰሞኑን አሁን ወደ ህትመት ሄዷል። ትሬኒንግ ማኑዋል አለን። አሁን የሲስተሙን እንተወውና አንድ የተስማማንበትን የኢቲኬር ማኑዋል አለን። ይሄንን ማኑዋል እንጠቀምበታለን ማለት ነው። እና ቱልስ ላይ መጠቀም በጣም መልመድ አለባችሁ። ሌላኛው ኤቢሲ ይሄ ቢዝነስ ዱፕሊኬሽን ነው ብያችኋለሁ አይደለ? ማይንድ ሴት ነው ብያችኋለሁ። ሌላኛው ይሄ ቢዝነስ የስፖንሰሪንግ ቢዝነስ ነው። በጣም ነው የሚገርማችሁ። ዛሬ ቢኖር በጣም ሪኮግናይዝ ባደረገው ደስ ይለኝ ነበረ። በዚህ ቢዝነስ ቁጥር 1 ስፖንሰር ያደረገ ሰው ሲሳይ ደርበው ይባላል። አለ በመካከላችን? የለም? በቃ አጨብጭቡለት። በጣም 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 ታላቅ ሊደር ነው። እኔ ኤኤንኤምፒ የሚባል አሶሲዬሽን ኦፍ ኔትወርክ ማርኬቲንግ ፕሮፌሽናልስ የሚባል ተቋም አንድ ስልጠና አሜሪካ ውስጥ አዘጋጅቶ እዛ ሄጄ የመሰልጠን እድሉን አግኝቼ ነበር። አሜሪካ ዳላስ ላይ ነበር ፕሮግራሙና ከ60-70 የሚደርሱ በዓለም ላይ በሚሊዮን ዶላሮችን ሜክ ያደረጉ ታላላቅ የዓለማችን ሊደሮችን ያገኟቸው። ኢንፋክት መጽሐፍቶቻቸውን ያነበብኩላቸው፣ በታሪክ የሰማኋቸው፣ ዩቲዩባቸውን የምከታተልላቸው ሰዎች ናቸው ያገኘኋቸው። እና በጣም ይገርማል። ኔትወርክ ማርኬቲንግ በቃ አስተሳሰብ ነው። የሆነ ማይንድ ሴት ነው። የሚገርም ማይንድ ሴት፣ በቃ የሚገርም። እዛ ውስጥ ካገኘኋቸው በጣም ተአምረኛ ነገሮች መካከል አንድ ብነግራችሁ፣ በጣም ድሃ ነበሩ ባልና ሚስት። መጽሐፋቸው አለኝ እና እነዚህ ባልና ሚስቶች በጣም በቃ ፋይናንሻሊ ስትረግል የሚያደርጉ ሰዎች ነበሩ። በጣም በፋይናንስ ይቸገሩ ነበር ልጆቻቸውን ለማሳደግ እና አንድ ካምፓኒ ያገኛሉ። እዛ ካምፓኒ ላይ ወጥረው ይሰራሉ በደንብ እና በጣም ጠባብ ቤት ነበረቻቸው እና አዲስ ትልቅ ቤተ መንግስት የሚያክል ቤት ይገዙና ይገባሉ። ከ2 ዓመት በኋላ ቢዝነሱን ጀምረው 2ኛው ዓመት ላይ እና ያንን ያከራዩታል። ያንን ቤት ማለት ነው ያከራዩታል። እና አከራይተውት ሴትዮዋ በጣም ችግረኛ ነች የተከራየችዋ። እና እንደዚህ እየሄድን እያለ አሉ እንደዚህ እየሄድን እሱም ለሚስቱ አንድ ነገር ሊነግራት፣ ሚስትየዋም አንድ ነገር ልነግረው ሃኒ ምናምን ነገር ትለዋለች። እና እኔም እኮ ልነግርህ፣ እሺ አንተ ቀጥል፣ በቃ አይ አንቺ ቀጥይ ችግር የለው አንተ ምናምን አንቺ። ከዛ እሺ እኩል እንበል ምንድነው እንስጣት ቤቱን ሁለቱን። ይሄ ነው ለሴትዮዋ ማለት ነው። ቤቱን እንስጣት ይሄን ነበር ስታስቢን? አዎ አሁን እኮ አይቻት በቃ ለምን አንሰጣትም ይሄን ቤት? ኢማጂን እኔ እዛ ጋር ያየሁት ነገር
ኔትወርከር ምን አይነት ራይት ማይንድ ሴት ያለው የሚገርም የአስተሳሰብ ውጤቶች እንደሆኑ ነው የተመለከትኳቸው። የሚሰሩት ስራ ኢንዲያ ውስጥ አፍሪካ ውስጥ እያንዳንዱ ኔትወርከር እያንዳንዱ ሊደር በጣም ትልልቅ ፋውንዴሽን አላቸው። በቃ ትሬኒንጉ የነበረው እነዚህ ሰዎች ለዓለም የፈጠሩት ኢምፓክት በጎ ተጽዕኖ ያስተማሯቸው ተማሪዎች ብዛት በየሀገሩ ማለት ነው። ፓኪስታን፣ ኢንዲያ እንደውም መከርኳቸው አፍሪካ ስለምን አትሉም? አፍሪካን ብዙ እንደዚህ ኢምፓክት ማድረግ ትችላላችሁ። አዎ ምናምን ብለውኛል። የሚገርማችሁና ለምን እንደሆነ አላውቅም። እንግዲህ ትራንስፖርቱ ምኑ ስለሚቀርባቸው ነው መሰለኝ። አብዛኛው ይሄ ሩቅ ምስራቅ ላይ ያሉ ሀገሮች ላይ በጣም የሚገርም ስራ ነው የሚሰሩት። የሚገርም ስራ እና አንድ ጊዜ ምን ውድድር ተደረገ? እስቲ ስፖንሰሪንግ ተባለና እኔ ሚኒመም እዛ ውስጥ ከመጡ ሰዎች ያየሁት 150 ነው። ሚኒመም ታላቅ ኔትወርከር ሚኒመሙ ስፖንሰር ያደረገው ስንት ነው? 150 ማክሲመም እስከ 700 ምናምን አይቻለሁ ስፖንሰር ያደረጉ። ኦፍ ኮርስ 5 ዓመት 10 ዓመት 15 20 ዓመት 25 30 40 ዓመት የሆናችሁ ሰዎች መተው ነበረ። 700 እኮ ቀልድ አይደለም። በ30 ብታካፍሉት እስቲ 30 አካፍሉት 700 እስቲ አካፍሉልኝ። 700 ሲካፈል ለ30 በየአመቱ 20 ምናምን መሰለኝ። ስለዚህ በየወሩ አትሊስት ይሄ ሰው ሁለት ሰው ምን ያደርግ ነበር ማለት ነው? ፐርሰናሊ ስፖንሰር 23 አይደለ? አዎ። ስለዚህ በቃ በወር 2 እንደማለት ነው። በ23 በአመት አይደለ? ስለዚህ ያው በወር 2 ማለት ነው። ኦልሞስት በወር 2 ስፖንሰር ያደርግ ነበረ። እስቲ ምን ያህል ስፖንሰር አድርገናል እኛ? የዚህ ቢዝነስ ሀርቱ ኮንቲኒየስ ስፖንሰሪንግ ነው። አዳዲስ ሰዎችን ወደ ቢዝነሱ አዳዲስ ፓርትነሮችን ወደ ቢዝነሱ ማምጣት ነው። አሁን አንዱን ይጠብቀዋል። አይ እሱ ስለሚያመጣ ኖ፣ ራስነ ማምጣት ያለብህ ዳይሬክትክ ነው መሆን ያለበት። አንተነ ኮች ማድረግ ያለብህ፣ አንተነ ሲምፕል እንደሆነ ማስረዳት ያለብህ። ስለዚህ ማምጣት ወደ መረቡ በጣም ወሳኝ ነው። አንድ ያየሁት የነዚህ ሰዎች ኳሊቲ ምንድነው? ስፖንሰሪንግ ነው። ኤቭሪባዲ 5 ዓመት የሞላው 150 በ5 ዓመቱ 150 ሰዎችን ፐርሰናሊ ስፖንሰር አድርጓል። 20 30 40 ዓመት የሆናችሁ 750 780 እማይል የለም። ደግሞ በግልጽ ሲስተማቸው ላይ ምን ስለሚል ነው? ስለሚታይ ነው። ሲስተማቸው ላይ ይታያል። ሶ ይሄ ኔትወርክ ማርኬቲንግ የምናበረክትበት ኢንዱስትሪ ነው። ለምሳሌ በጣም ቀላል እኮ ነው። እኛም አሁን እዛ ጋር መድረስ ራሱ አይጠበቅብንም። ኢምፓክት ለማሳደር ማለት ነው። ይጠበቅብናል? አይጠበቅብንም። የግድ መልቲ ሚሊዮነር እንደነሱ መሆን አይጠበቅብንም። እነሱ እኮ ይኸውላችሁ ሁለተኛ ቤት እነዛ ሰዎች እኮ በጣም ሀብታም ሆነው አይደለም፣ ግን ሁለተኛ ምርጥ ቤት ሲያገኙ ምን አደረጉ? በቃ እዚህ ጋር በጣም ሴትዮዋን ሳያት ልጆቿ ምናምን ባሏ ሞቷል ምናምን በጣም ተቸግራለች እና ወዲያው አስተሳሰባቸው ላይ ይሄ የት ምን የፈጠረባቸው ይመስላችኋል? ሰርቪስ ሜንታሊቲ ነው እኮ። ኔትወርክ ማርኬቲንግ ላይ ሰዎችን ለመርዳት ነው ምን ማድረግ ያለብን? መጣደፍ ያለብን። ሰዎች ወደ እናንተ ሲመጡ ልትረዷቸው ነው እንጂ ልትረዱባቸው አይደለም የሚገባው። መርዳት ነው ያለባችሁ፣ ማገዝ ነው ያለባችሁ ስኬታማ እንዲሆኑ ማለት ነው። እናንተ ተግታችሁ እነሱ ስኬት ላይ ከሰራችሁ እመኑኝ የእናንተ ስኬት ተረጋግጧል። ራሳችሁን እርሱ፣ የሰው ስኬት ላይ ትኩረት አድርጉ። ታች ያመጣችሁ ሰው ስኬት ላይ ትኩረት አድርጉ። የራሳችሁን ስኬት እርሱት። ሁልጊዜ የራሳችሁ ስኬት ላይ ባተኮራችሁ ቁጥር ስኬት ይርቃችኋል። ዱፕሊኬሽን ነው፣ የተሳሰረ ነው። መጀመሪያ ያኛው ሲሳካለት ነው አንተ የሚሳካልህ። ሌሎች 20 ሺህ ብር ኮሚሽን እንዲያገኙ 5 ልጆች እናንተ ጋር ያሉትን ስታረጋግጡ ፎር ሹር 20 ሺህ ብር የሚያገኝ ኮሚሽን የሚያገኝ ሲስተማችሁ ላይ ካለ እናንተ በእርግጠኝነት 50 60 ሺህ ብር ኮሚሽን ሜክ ታረጋላችሁ። ከዛ 100 ሺህ ነው ማግኘት የፈለከው፣ ሌሎች 50 ሺህ ብር እንዲያገኙ ትጋ። 50 ሺህ ብር የሚያገኙ 5 ሰዎች ካሉ አንተ 100 ሺህ ብር ኮሚሽን አረጋግጠሃል ማለት ነው። ራስህን እርሳ፣ ሰዎች ላይ ትኩረት አድርግ። ኔትወርክ ማርኬቲንግ ይሄ ነው። እሺ፣ ስለዚህ በጣም ስፖንሰሪንግ እጅግ በጣም ወሳኝ የሆነው ኮንሰፕት ነው።
ለስፖንሰሪንግ you have to attract ሳብ መሳብ አለብህ። ስፖንሰሪንግ ያው ከዚህ በፊት ነግሬያችኋለሁ፣ ልደጋግምላችሁ። እኔ ከዩኒቨርሲቲ መጨረሻ ከአንድ ጓደኛዬ ጋር ከዚህ በፊትም ነግሬያችኋለሁ፣ ብዙ ጊዜ ነው የምነግረው። ጫማ ልገዛ እሱ ለሱ ነው እንግዲህ ጫማ የሚገዛው ለጓደኛዬ ማለት ነው። ጫማ ሊገዛ ሄዶ ከዛ ገባንና የሚሸጥለት ሰውዬ እኔን አንተስ አለኝ። አይ እኔ ልገዛ አልመጣሁም ተወኝ። አሁን ሱቅ ላይ ስትሄዱ የሚያስጨንቃችሁ ነገር አለ። ምንድነው የሚያስጨንቃችሁ? ከገባችሁ በጣም አትራክት ሳይሆን የሚደረገው በአስጨናቂ ሁኔታ ይግድ ምን እንድታረጉት አይደለ? ስለዚህ ምርጫ የምታረጉት ወይ በቃ ተጋይቶ መውጣት ምናምን ወይ አለ መግባት ምናምን ነው አይደለ? ስለዚህ እኔ መጀመሪያ ራሴን ነፃ አወጣው። እኔ የለውበትም አልኩት። እኔ አልገዛም፣ ለሱ ነው ልንገዛ የመጣ ነው አልኩት። አይ አትገዛም አውቃለሁ፣ እኔ ጀስት እንድትሞክር ነው እንጂ እንድትገዛ አይደለም አለኝ። ኦኬ ሰው ነፃ ነኝ በቃ አዎ እንደዛ ሆነ እኔ ችግር የለውም ምናምን ነገር አልኩት። እና አረፍ በላለኝና አንድ እግርህን አውልቅ አለኝ። አወለኩኝ። ጫማዋን ሰጠኝ፣ አደረኩኝ። ካደረኩኝ በኋላ ሁለተኛውን ላወልቅ ስል ይበቃል ዝም ብለህ ተራመድ አለኝ። ይኸው እስቲ አለኝ እና አየሁት እንደዚህ ስራመድ በቃ ምን ያህል በጫማ ተበድጌ እንደነበረ ጫማ ምን ያህል ያቃጥለኝ እንደነበረ አየሁት፣ ፊል አረኩት። ዋው አልኩኝ እና በሐሳቤ ወዲያው ቀየርኩኝ፣ ራሴ ቀየርኩኝ። ሂ አትራክትድ ሚ። የሚገርማችሁ ምን ቼዝ አላረገኝም፣ አላሳደደኝም። ማሳደድ አለ አይደለ? እሱ ግን ምንድነው ያደረገኝ? አትራክት ነው ያደረገኝ፣ ሳበኝ። ጫማው እንዲስበኝ በጥበብ አመጣኝ። ከዛ እገዛለሁ አልኩኝና ወልቄ ስንት ነው አልኩት። 1500 ብር አለኝ። በዛ ጊዜ ጫማ 150 ብር፣ 80 ብር፣ 200 ብር፣ 250 ብር አካባቢ ነው። በጣም ኤክስፔንሲቭ ነው። 2000 ላይ 2002 ላይ ምናምን 1500 ለጫማ ሞተ። ደሞዝ ራሱ 1048 ብር ነው የዲግሪ ማለት ነው። እኛ በቃ ያሟሟቅን ያለ ነው 1048 ብር ለማግኘት ነው። እና የወር ደሞዜን የሚበልጥ ነገር ነው ማለት ነው የተጠየቅኩት። ግን በጣም ምን አደረገኝ? አትራክት አደረገኝ በጣም። ሌላ ቀን መጥቼ አጠራቅሜ ስጠይቃቸው ልጁ የለም ያ ሴልስ። ግን ገዛው ጫማውን ገዛው። ቆይቼ መጥቼ ማለት ነው ቆየት ብዬ አጋጣሚ ኔትወርክን አግኝቻለሁ ምናምን እንደዚህ ገንዘብ አገኘሁኝና ሄጄ ስገዛ ያን ልጅ አላገኘሁትም። አእምሮዬ ላይ ግን አልረሳሁትም በደንብ አትራክት ስላደረገኝ ማለት ነው። the art of sponsoring you have to attract ነው ማድረግ ያለባችሁ። አርቲስቲክ መሆን አለባችሁ። ሰውየው መዘንጋት የለበትም። እንዴት እንዳመጣችሁት፣ እንዴት እንደጋበዛ፣ እንዴት ትትና እንዳሳያችሁት፣ እንዴት ፍቅር እንደሰጣችሁት፣ እንዴት ጥርጣሬውን በነፃነት መልስ እንደመለሳችሁለት። ሰው ይጠራጠራል አይደለ? እንዴት እንዳላስጨነቃችሁት፣ እውነተኛ ጓደኛ ለመሆን ብቻ ፍላጎት እንዳላችሁ እንዴት እንዳሳያችሁት። ሁልጊዜ አእምሮ ላይ ምን ማድረግ አለበት? መቅረት አለበት። አእምሮ ላይ መቅረት አለበት፣ መከተብ አለበት። ሶ ስፖንሰሪንግ አትራክሽን ነው። you have to attract። እሺ ኦኬ ያው ጠቅሼዋለሁ። ስፖንሰሪንግ ላይ you have to build relationship። በዚህ ቢዝነስ እንደ ሴልስ ክሎዝ አድርጌዋለሁ አይባልም። ሴልስ ላይ ምን መሰላችሁ የሚባለው? መኪና ሻጭ ከሆናችሁ ለምሳሌ you close the deal። ዲሉ ምን አድርጋችኋል? ክሎዝ አድርጋችኋል። ትሉትና ልክ ሲገዛ ጨረሳችሁ። ለቦስ ይደወልና I just close the sale ይባላል። ሴሉን ክሎዝ አድርጌያለሁ። ክሎዝ ነው የሚባለው። ምን አድርጓል? ዘግቷል። ምክንያቱም ሰው በየወሩ ምን አያደርግም? መኪና አይገዛም። ጨርሰሃል፣ ኮሚሽንን በደንብ ታገኛለህ ማለት ነው። in network marketing ግን you just open the sale። ሪሌሽንሺፕ ነው ቢልድ ምና የዚህ ሰውዬ መግባቱ አይደለም 17899 ብር ከፍሎ ምርት መግዛቱ አይደለም ላንተ ጥቅሙ። እንደዛ ብለህ ካሰብክ ሌላ ብዙ የሚጠቅም ነገር አለ። ድንች ብሸጥ በደንብ ያዋጣሃል። አያዋጣም? ያዋጣል።
መርካቶ ምናልባት ኪሎ 25 ብር ሊሆን ይችላል። መተህ ግን ሰፈር ውስጥ 50 ብር ነው። 100 ኪሎ ግራሟ በደንብ ትበልጣለች ከዚህኛው። አይበልጥም? አይጠበቅብህም። መዋሸት ምን ማለት ምናምን ይሄ ቢውልድ ሳታረግ በጣም አትራክት ሳታረግ ጭነህበት ሸውደው ማስገባት አይጠበቅብህም። ሌላ ለእንደዚህ የሚጠቅሙ ብዙ ቢዝነሶች አሉ የሉም? አሉ። ግን ይሄኛው ላይ you build relationship, you just open the sale። ከዚህ ሰውዬ የምትፈልገው ልክ እንዳንተው በተደጋጋሚ ምን እንዲያደርግ ነው? ሰዎችን እያመጣ ምርት እንዲያሸጥ፣ ግሩፖቹን ምርት እንዲሸጡ እንዲያደርግ፣ ከዛ ሰስተነብል የሆነ ዘላቂ የሆነ ሴልስ ከዚህ ሰውዬ እንዲገኝ ማድረግ ነው ያንተ ስራ። ስለዚህ you build relationship ትገነባለህ። ግንባታ ላይ ነህ። ጓደኝነት ነው የምትመሰርተው እንጂ እቺ ማቺንጓ በዛ በ900 በዚህ 900 የናርኩት 1800 አገኘሁበት የምትለው አይደለም። እሺ አንድ በፊት በመሰራበት ኔትወርክ ማርኬቲንግ ካምፓኒ the father of that company የሚባለው አንድ ቀን so you are the father of እንደዚህ yes I am the father። ስለዚህ በቃ አንደኛ የመጀመሪያው አንተ ጆይን ያረከው አንተ ነስሎ no I am not 300 ምናምንኛው ነኝ አለኝ። ከሱ በፊት ስንት ሰው አለ? ወደ 300 ሰው አለ። እንዴት ነበር ታዲያ አጋጣሚው ስለው አፕላይ ነው ያመጣኝ ሰውዬ ሸወደኝ አለ። ምርት በጣም እንዲ ነው ብሎ እኔና ባለቤቴ በዛ ዘመን አመት ሙሉ የቆጠብናትን ገንዘብ ባለቤቴ በኔ ይሁንብሽ ብዬ ኧረ ተው ይሄን ነገር እያለች አንስቼው ምን አረኩኝ? ገዛሁበት አለ። እዛ ገዝቼ ያው እንዴት እንደሚሸጥ ምን እንደሚል ገና ልረዳ አለ። ስደውልለት ስልኩን አያነሳም አለ። ጠፋ አለ። በቃ ቦምብ እንደሸጠለት ማለት ነው። በቃ እጄ ላይ ነው የሚፈነዳው ራሱ ላይ ይፈንዳ ብሎ እንደመወሰን በሉት በላለ። በቃ ተጨነቅኩ አለ። ባለቤቴ ምን ልበላት አለ። በቃ ትገለኛለች አለ። ስለዚህ ያለኝ አማራጭ ወደ ድርጅቱ መሄድ ነው አለ። ሄድኩኝ። አጋጣሚ አገኘኋቸው ነበሩ ዛ ማኔጅመንቱ ምናምን ምንድነው አሉኝ። አይ እንዲ ነው እንደዚህ ፉል ፓኬጁን ነው የገዛሁት። ይሄ ለኔ ማለት በጣም በቃ አመት ሙሉ ከምኑ አስተርፈን ከባለቤቴ ጋር ምን ቆጥባት ገንዘብ ነች። አሁን ሄጄ እንደዚህ ያወንኩኝ አልላትም አልኳቸው አለ። ሶ ዶወሪ ይሄ ምርት ይሸጣል እንደዚህ ነው ምናምን ብለው በጣም በተረጋጋ ሁኔታ ጄኒውንሊ እኔን ሊረዱኝ ፈለጉ አለ። ሁለት ምርጫ አለ። አንደኛው ምርጫ ይሄው፣ አንደኛው ደግሞ ምርጫ ማኒ ባክ ጋራንቲም አለ እና ሳይው ትርፍ አለው አለ ብሸጠው። እሺ ብዬ ተቀበልኩኝ። ሸጥኩት አለ። ወዲያው በሳምንቱ ከነ ትርፉ ኦልሞስት ስንጥቆ ነው መጣ አለ። ትርፍ ይዞ ማለት ነው። ዋው ናይስ አልኩኝና ሁለተኛም እንደገና ከዛ በኋላ እነሱ የሚያሰለጡኝን እያየሁ ስሰራ በጣም አመኛቸው። ያው the father of that company ሆንኩኝ እንጂ 300 ምናምን ሰው ከኔ በፊት ነበረ አለ። ተረድታችሁኛል? እናንተ ይሄን ጓደኛችሁን ምርቱን እንዲገዛ ካበረታታችሁት በኋላ እንዲሸጥ ምን እያደረጋችሁለት ነው? ተቀብላችሁ ሽጡ አይባልም። you cannot carry 3 but you can help 10,000 ይባላል። ማንም ጉልበተኛ ባለ ተከሻ ሰው 3 ሰው መሸከም ይችላል? አንድ ይችል ይሆናል። አንዳንድ ሰው ብዙ ሰው አንድ ይችላል። በጣም ጥሩ ጤናማ ስፖርተኛ ከሆነ አንድ ሰውን እዚህ ጋር አስቀምጦ ቁጭ በድግም ሊሰራ ይችላል። አንዳንድ ሰዎች ሁለት ሊሸከሙ ይችላሉ። አንዳንድ ሰዎች እንደው ከ10,000 ከ100,000 አንድ ሰው አንዱን በዚህ ተከሻው ምን ማድረግ ይችላል? መሸከም ሊችል ይችላል። 3 የሚሸከም በምድር ላይ አለ ግን 3 አይችልም። ልክ ይሄ ቢዝነስም ላይ እንደዛ ነው። you can help 10,000 ስንት መርዳት ትችላለህ? 10 ሺዎችን መርዳት ትችላለህ። but you cannot carry 3። ለምሳሌ ግቢ እንጂ አንቺ እኔን ትሰጭኛለሽ እኔ ሸጬ አመጣልሻለሁ። ኖ አይሆንም። ግን እንዴት ነው ሄልፕ የምታደርጉት? እስቲ እናንተ ቲም ላይ ያለ ሰው ምርቶቹን ጨርሷል ወይ ሸጦ?
ካልጨረሰ ኃላፊነት አለባችሁ። ይሄ ትሬኒንግ ሲያልቅ ያመጣችኋቸውን 5 ሰዎች ሌትስ ፊገር አውት ኤ ዌይ ማለት አለባችሁ። መንገድ እንፈልግ፣ እንዴት እንሽጠው ብላችሁ ኮንሰርንድ መሆን አለባችሁ። ልታሰለጥኗቸው ይገባል፣ ልታሳዩዋቸው ይገባል። ከዛ ኮንፊደንስ ልታሳድሩባቸው ይገባል። ሄደው ሲጨርሱ ከዛ በኋላ ታዩታላችሁ እንዴት ተርብ እንደሚሆኑ ማለት ነው። ሶ ቢውልድ ሪሌሽንሺፕ እጅግ በጣም ወሳኝ ነገር ነው። ኮኔክት ቱ ዘ ሲስተም። ባዶ መሆን አለባችሁ። በዚህ ቢዝነስ በጣም ባዶነት ወሳኝ ነው። ምን መሆን አለባችሁ? ባዶ ክፍት መሆን አለባችሁ። ኢጎ፣ የትናንት እውቀቱ፣ የዩኒቨርሲቲው የምኑ ለዚህኛው ቢዝነስ አይሰራም። ይሄ ቢዝነስ የራሱ የሆነ ሲስተም አለው። ከዛ ሲስተም ላይ ኮኔክት ለማድረግ መጀመሪያ ሻዩ መደፋት አለበት። ትኩስ ሻይ እንዲቀዳበት ታውቁታላችሁ አይደል? የዛ የኮንግፉ ከአሜሪካ ሄዶ አንድ ሰው ከዛ ይማራል፣ ኮንግፉ ይማራል እና ሲማር በየአመቱ ይጥሉታል እና 3ኛው አመት ላይ በቃ በጣም እንትን አለው፣ ከአቅሙ በላይ ሆነበትና መሳደብ ጀመረ። እኔ እኮ የመጣሁት ከአሜሪካ ነው፣ ብዙ ነገር ማቅ ሰው ነኝ። እኔ እንዲያውም እኮ እዚህ ቦታ ላይ ብዙ አስተያየቶችን እየሰጠው እንደዚህ እያደረኩኝ እና ብዙ ለውጥ እንዲመጣ ምተጋ እንዲህ አይነት ሰው ነኝ እና እንዴት ነው አልበዛም 3 አመት ሙሉ ሳታሳልፈኝ ሲለው ያ ማስተር ሻዩን አንስቶ ሲኒው ላይ ይቀዳል እና ይሄ ስድቡን ይቀጥሏል። ሞላ ሻዩ፣ እሳቸው ቀጠሉበት። አረ በቃው አላቸው። ያወራ ነው እሱ እየተሳደበ ነው። በቃ ሞልቷል እኮ እንደዚህ ነው የሆንክብኝ፣ አንተ ሙሉ ነህ፣ ምን እንስጥህ? መጀመሪያ ትኩስ ሻይ እንዲሆን የነበረው ሻይ ምን መደረግ አለበት? ቀዝቃዛው መደፋት። ባዶ ከሆነ ነው ምን የሚሞላው? ትኩስ ሻይ የሚሞላበት ማለት ነው። ስለዚህ ለዚህ ሲስተም ልክ እንደዛ ምን መሆን አለባችሁ? ባዶ መሆን አለባችሁ። ባዶ ስትሆኑ you have to connect to the system። ከሞላ ይቻላል? አይቻልም። ልክ እንደ ፍላሹ እንደ ሃርድ ዲስኩ ማለት ነው፣ እንደ ሞባይላችሁ ከሞላ በዘፈን በምናምን ከሞላ የሚጠቅም ትሬኒንግ መጥቷል ሲባል መጀመሪያ ምን መደረግ አለበት? አንኢንስቶል አይደል እንዴ? የማይረባውን ዘፈኑን ምን ታረጋዋለህ? ታጠፋለህ። ሳታጠፋ ቦታ ልታገኝ አትችልም ሞባይልክ ላይ። በቃ 1 ጂቢ ወይ 2 ጂቢ ወይ 10 ጂቢ ወይ 1 ቴራ ነው በቃ። ስለዚህ ውስን ነው ማለት ነው። በእንቶ ፈንቶ ከተሞላ ያንቶ ፈንቶ መጀመሪያ ምን መደረግ አለበት? አዎ እዛ ነው የሚሞላው ማለት ነው። የምንፈልገውን ነገር ምንጭነው ከዛ በኋላ እንደዛ ነው ይሄኛው። ስለዚህ we have to connect to the system። ይሄ ቢዝነስ ምንድነው ብያችኋለሁ? በጣም ሪጀክሽን ያለበት ቢዝነስ ነው። ብቸኛው መንገድ በምድር ላይ ሴልሱ ነው ምን የሚያደርገው? ሰውን ስኬታማ የሚያደርገው። አሁን ሴልሱ ብያችሁ ቤዚክ ሴልሱ አለ፣ የሊደርሺፕ ሴልሱም አለ። ባይደወይ ሁሉም ነገር ሴልስ ነው። ሴልስ ያልሆነ ምንም ነገር የለም። ሁሉም ነገር መሸጥ ነው። ሁሉም ነገር መሸጥ ነው። ሶ መሸጥ ደግሞ በጣም ከባድ ነገር ነው። መሸጥ አይከብድም? ይከብዳል። አንድ እንትን ሞት ይቅር ይላሉ፣ ሞት ቢቀር አልወድም፣ አፈሩም ድንጋዩም ከሰው ፊት አይከብድም የሚባል ግጥም አለ። ሪጀክሽን አለው። ሰው ፊት ቀርቦ ምን ይደረጋል? ሰዎች አይ ኖ ይላሉ። በጣም ትመራለች እሷ። ግን ደግሞ ብቸኛው መንገድ እሷ ነች። ስኬታማ መሆን ከፈለግ ብቸኛው መንገድ ሰው ፊት ቀርበህ ሰው ነው ሲልህ ተቋቁመህ ሳቅ ብለህ ማለፍ መቻል። ፐርሰናላይዝ አለማድረግ። ዛሬ እምቢ አለኝ ማለት ነገም እምቢ አለኝ ማለት አይደለም ብለህ ማሰብ መቻል በሴልስ ስኬታማ ለመሆን አይነተኛው መንገድ ነው። በዓለም ላይ ስኬታማ የሆኑ ሰዎች በጠቅላላ ምን አድርገው ነው ስኬታማ የሆኑት? ሪጀክሽንን ተቋቁሞ ነው። ብዙዎች ማለት ነው። ያው ሰምታችኋል የነ KFCን ታሪክ፣ ማክዶናልድ ታሪክ፣ የሁሉም ስኬታማ ቢዝነሶች ስኬታማ ሰዎች ታሪክ በምን የተሞላ ነው?
በሪጀክሽን የተሞላ ነው። ታሪኩን በጀርባው ብትገለብጡት የውድቀት ታሪክ ሁላ ነው የሚመስላችሁ። ግን ሰው መሃል ላይ ያለውን ይዘነጋውና የመጨረሻውን ብቻ ነው የሚያወራላችሁ እንጂ መጀመሪያ መሃሏ ብትነገር ኖሮ የውድቀት ታሪክ ናቸው ያላቸው፣ የሪጀክሽን ታሪክ ነው ያላቸው። ስለዚህ ሪጀክሽን ፓርት ኦፍ ዘ ቢዝነስ ነው። እዚህ ቢዝነስ ላይ እንቁራሪት ኢት ዘ ፍሮግ ፈርስት የሚል የብሪያን ቴራሲ መጽሐፍ አለ እና ያው ፍሮግ ያስጠላል አይደለ? እንደ ምግብ ስታስቡት ያስጠላል አይደለ? እሱ ምንድነው የሚለው? ይሄን ፍሮጉን መጀመሪያ ብላው ይላል። ኢት ዘ ፍሮግ ፈርስት፣ መጀመሪያ ይሄን የሪጀክሽን መቋቋም የመጀመሪያው ፍሮጋችን ነው። እሱም መቋቋም ቻልን ማለት ስኬታማ ሆነን ማለት ነው። ሪጀክሽን በጣም ኖርማል ነው ለስኬታማ ሰው። ሪጀክሽን በጣም ኖርማል ነው። በጣም የተሳካለ ሰው በጣም ሪጀክት የተደረገ ሰው ነው። ከዚህ በፊት አሁንም መቼስ ታሪኮች ሁሌ ስለሚደጋገሙ አንደኛ ሴልስ ያደረገን ሰው ሸለሙና አንደኛ ሪጀክት የተደረገ ሰው ሲፈለግ ራሱ አንደኛ ሰው ነው የተሸለመው ነው ምን ያገኘው ብዙ ሪጀክትም የተደረገው። ተረድታችኋታል? አንደኛ ሴልስ ማን ነው ሲባል በጣም ብዙዎችን የሸጠላቸው ሰውዬ ተሸለመ ወጥቶ አሳይቶ ማለት ነው። እሺ ተጨማሪ ደግሞ አለ በጣም በብዙዎች ደግሞ ሪጀክት የተደረገ ሲባል ተመሳሳይ ሰው ነው የወጣው። አንደኛ አይሆንም ነበር ብዙ ሪጀክሽን ባያስተናግድ ኖሮ። ስለዚህ እናንተም እምትበስሉት እምትጠነክሩት ምኑ ሲኖር ነው? ሪጀክሽኑ ሲኖር ነው። አቮይድ አታድርጉት። አይ ሪጀክት እንዳልደረግ ማኛ አልፈልግ እንዳትሉ። በደንብ ሪጀክት ተደረጉ። the more you rejected በጣም በጣም 1000 የሚላችሁ ሰዎች ሰው ለማግኘት እየቀረባችሁ ነው ያላችሁት። ሪጀክሽን ኖርማል ነው በዚህ ቢዝነስ። don't take it personally። በባህላችን እገሌን አላናግረውም ለምን እንደ መቸለታ ጠርቸው ቀርቶብኛል ስለዚህ አልፈልግም ከሱ ጋር ይባል። በጣም ሲምፕል ነገሮች ክብር ምናምን በሚባሉ የሆነ የተጀቦን ነገሮች ብዙ ነገራችንን ሚስ እናደርጋለን። ብዙ የሚዋደዱ ሰዎች ሰላም ሳይባባሉ ይኖራሉ። ሁሉ ጊዜ እየተጨነቁ ይኖራሉ። በቃ ሰላማቸውን ያጣሉ። በእኛ ቢዝነስ ግን ሪጀክት ያደረገንን ሰው ሪጀክት ያደረገን በምንድነው ማለት አለብን? ስላልገባው ወቅቱ ስላልሆነ ስላልተረዳው አይደለ? እንዴት መጠየቅ እንዳለበት ስለማያውቅ አንዳንድ ሰው ሪጀክት ሲያደርግ ምንድነው እንዴት እንደሚጠይቅ አያውቀውም፣ አይረዳውም። ያ ስለሆነ ነው ብለን ማሰብ መቻል አለብን። ሪጀክሽን ኖርማል ነው። ሪጀክሽን ፐርሰናሊ አይወሰድም። እንተያያለን አይባልም ማለት ነው። ጠብቅ እኔ ግን አልፎልኝ እኔ አንተን አይባልም። እኔ እኮ ነገርኳችሁ ማይ ሲስተር አልኳችሁ በቃ እንደዛ ብላኛለች። መጀመሪያ ላይ በቃ እንደዛ ብላኛለች። አሁን ቅር አላለኝም። እኔ ጋር ያለው እውነት ይበልጣል። በጣም እርግጠኛ ነኝ በዚህ ሲስተም ስኬታማ እንደሚያደርገኝ። የሚጠበቅብኝ መጋበዝ ብቻ ነው። ከ15 ቀን ወይ ከወር በኋላ ነው እሷ ቢዝነስ ፓርትነር የሆነችው። ዛሬ አልሆነም ማለት ሁሌ አልሆነም ማለት አይደለም። ሰው ጠላቶች ራሱ ይከባበራሉ። እንኳን አይደለም ዝም ብሎ ሪጀክት ያደረገ ሰው ይቅርና ማለት ነው። ምንም ችግር የለውም። ነገ ሌላ ቀን ነው ደግሞ ለነገ ደግሞ እንደገና ትሞክራለህ። እና ሪጀክሽን በጣም ፐርሰናል እንዳታረጉት። ኢትስ ኖርማል ኦኬ። ሰም ዊል ሰም ወንት። አንዳንዶች እሺ ይላሉ፣ አንዳንዶች ደግሞ እሺ አይሉም። እንደዚህ አድርጋችሁ ውሰዱት። ውድድሩ ከራስ ጋር ነው እንጂ ከሰው ጋር አይደለም። ኦኬ ይሄ ሌላኛው እውነታ ነው ማለት ነው። ኢቲኬር ፕሮዳክት አድቫንቴጅ። ኢቲኬር አሁን እያመረታቸው ያሉ ምርቶች ካታጎሪው ቢታዩ ኤፍኤምሲጂ ይባላሉ። ኤፍኤምሲጂ ማለት ፋስት ሙቪንግ ኮንሱመር ጉድስ፣ በጣም በፍጥነት የሚያልቁ ኮንሱም የሚደረጉ ምርቶች ማለት ነው። ኮንሱመር ጉድስ ናቸው። ኮንሱመር ጉድስ ማለት ኮንሱመሩ ማጆሪቲ የሚባለው የአገራችን የዓለማችን ህዝብ በየጊዜው ቶሎ ቶሎ ምን የሚያደርጋቸው ምርቶች የሚጠቀማቸው ምርቶች ናቸው። ይሄ ማለት ተደጋጋሚ ፐርቼዝ ይኖረዋል ማለት ነው። ምርቶች ያልቃሉ። እዚህ ጋር ለምሳሌ የፀጉር ምርቶች እናያለን። ፀጉራችን ሁሉ ጊዜም መላጣም ብንሆን ፀጉርን ቢኖረን ፀጉራችንን ቢሳሳ ፀጉራችን ቢረዝም ምን ቢል
ምን መሆን አለበት? ስካልፕ ጭንቅላታችን የራስ ቅላችን መረስረስ አለበት አይደለ? መመገብ አለበት። ሁሉም ሰው ያስፈልገዋል። እኔ አያስፈልገኝም የሚባል ሰው የለም። ታስረዳዋለህ። አያስፈልገኝም ካለ እንደሚያስፈልገው ታስረዳዋለህ። አንዳንዴ ክሬት ይደረጋል ራሱ ፍላጎት። ለምሳሌ እና አፕል ምናምን ሲመጡ ፍላጎት አይቶ የመጡ ካምፓኒዎች አይደሉ። አይፎን ፍላጎት አይቶ ነው እንደመጣው ገበያው ላይ ያለው ፍላጎት የጠቅጠቅ ሞባይል ነበር በዛ ወቅት ነው አይደለም ገበያው ላይ ያለው። ከዛ እነሱ ህዝቡን እንከተለው ቢሉ ጠቅጠቁን ነበር ሁሌ የሚያስቡ የነበረው። ከኖኪያ ጋር ነበር ትግሉ። እነሱ ግን they create ምን አደረጉ? ሌላ ፍላጎት ሰው ሊወደው የሚችለው ነገር አሳይተውት በቃ ሞመንቱን ታስታውሳላችሁ። እኔ ስለማስታውስ ነው ባይ ዘ ወይ ኖኪያ ጠቅጠቅ ከዛ እንዲህ ስላይድ የሚያደርገው ሲመጣ ስክሪን ምን ማለት ነው ምናምን እያልኩኝ ነበር ለራሴ ሰው ላይ ሳየው ማለት ነው። እንዲህ አይጨንቅም? እንዴት ነው እንደዚህ አድርጌ የሆነ ነገር የምጽፈው የሆነ ነገር የማገኘው ብያለሁ። እኔ ያለ የለም እዚህ ውስጥ ለምን አስተሳሰቤ አንድ ነገር ጠቅታ ኤ ጠቅ መደረግ አለባት የሚል እምነት ነው ያለኝ። እኔ ቢ ጠቅ መደረግ ነው ያለባት የሚል እምነት ነው ያለኝ። ከዛ አሳዩን፣ አመንበት፣ ተከተል ነው። ያኛው ሬሌቫንት የሆነው ኢሬሌቫንት አደረጉት። የሆነ ጊዜ ትዝ ይለኛል አንድ መጽሔት ላይ 2008 ነው ምናምን የሆነ አካባቢ ኖኪያ ይላል the cell phone king 1 billion customer ይላል is there any other company which can beat ምናምን ነገር ይላል። እዛ ታይም መጽሔት ነው 1 ቢሊየን ከስተመር በአለም ላይ አለው ኖኪያ እና በምድር ላይ ከዚህ በኋላ ይህንን ካምፓኒ የሚገዳደር ይነሳ ይሆን ብሎ ያስቀምጠዋል። ዛሬ ግን ምን ሆኗል? ታሪክ ሆኗል። 2018 ላይ ታሪክ ሆኗል። ያ የተጻፈው 2008 ነው። ከ10 ዓመት በኋላ እስከናካቴው ጠፍቷል። የለም ኦልሞስት 100% የሚሆን ሴልሱን እና አይፎን እና ሳምሰንግ ወስደውበታል። እና እንትን በማድረጋቸው አይደለም ልላችሁ ፈልጌ ነው። ይሄ እንትናቸውን በመከተላቸው አይደለም የሰውን ፍላጎት ነው። እና እኛም ጋር አይ ሰው እኮ አይጠቀም ኖ ይሄው እንኳን አይደለም ሳምሰንግ የሰውን ፍላጎት ነው የመራው። ለምሳሌ መኪና የሰው ፍላጎት አይደለም። የሚገርማችሁ የሰው ፍላጎት ቢጠየቅ ኖሮ በጣም ፈጣን ፈረስ ነበር ሰው የሚለው። ፈረሷ እንዲቱንልን ነበር የሚለው አይደለ? በፈረስ የሚሄድ ሰው የሚያስበው ፈረስ ምን ያህል ያፈጥነኛል የሚለውን ነው እንጂ አይደለ? እስቲ የት ሀገር አለ የኢራን ፈረስ ምንድነው? እንደው የእንትን ፈረስስ እንዴት ነው? የሰላሌ ፈረስ እንዴት ነው? ምናምን ነው እንጂ የሚለው አይደለ? ፈጣኑ ፈረስ የትኛው ነው? ከዛ ይምጣና እዚህ ጋር እንደዚህ ተደርጎ ምናምን ነው እንጂ የሚለው ሌላ ከፈረስ የሚፈጥን ነገር አምጡልን ብሎ ሰዎች ይጠይቃሉ? መጠይቅ ላይ አይጠይቁም። የሆነ ሰው ግን ተነሳ መኪናን አመጣው። ሲያመጣው ፈረስ ኢሬሌቫንት ሆነ። ከከተማ ይውጣ ተባለ፣ ወጣ። በቃ ትዝታው ብቻ ቀረ ማለት ነው አይደለ? ተረድታችሁኛል? ልክ እንደዛው እናንተ ክሬት ሁላ ታረጋላችሁላ። ፍላጎት በእናንተ እጅ ላይ አለ። አንዳንድ ሰው አይረዳውም። ለምሳሌ አሁን ዚቫ ስኪን ኬር ምርታችን በሚመጣበት ጊዜ ሰዎች በዛ ምርት ላይ ይጠቀሙ ይችላሉ። እስከዛሬ አረ እኔ ኮፊቴንም እኔ ሳሙናም አላስነካው። የሚገርም ዝም ብዬ ነው ነካ አድርጌው የምወጣው። ወንጀል መሆኑን ታሳየዋለህ። ኖ እንደዚህ አይደለም ብለህ ዩ ክሪኤት ፍላጎት ትፈጥራላችሁ። እናንተ ፋስት ሙቪንግ ኮንሱመር ጉድስ ስለሆነ ማለት ነው። ፍላጎት ስለፈጠሩ ነው እንጂ የዛሬ 50 ዓመት ሰው በአንድ ሳሙና ብቻ ነበር ይታጠብ የነበረው። በቃ የጧት ራውቲን ማለት አንድ ሳሙና። አሁን በአለም ላይ 7-8 ምርት ጧት ላይ የምትነሳ አንድ ዘመናዊ ሴት 7 ምርት ምናምን ልትጠቀም ትችላለች። አይገርምም? በቀን ውስጥ ማለት ነው። ጧት ተነስታ ቶን አድርጋ ሞይስቸራይዘር ክሊንዝ አድርጋ ሞይስቸራይዘር አድርጋ ከዛ ሜካፕዋን ተቀብታ እሱን ሼድ አድርጋ ምናምን ሰንስክሪን ተቀብታ 5-6 ምርት ይደርሳል። የሚገርማችሁ እሷ አመጣችሁ አላመጣችሁ እሷ ተማረችው። ምን አረጉላት? አስተማሯት። ስለዚህ እኛ በዚህ ቢዝነስ ምንድነን? አስተማሪ ነን። በዚህ ኢንዱስትሪ እኛ አስተማሪ ነን፣ እናስተምራለን። ቶት ሊደር ነን። የሆነ ቶት እሳቤን እንቀርጻለን፣ እንገነባለን። ሶ ሪቮሉሽን እንፈጥራለን። በዚህ በኦጂ ካስተር ሪቮሉሽን መፍጠር ይቻላል። በዚህ በኦጂ ካስተር ማለት ነው። ለብዙ ነገሮች ይጠቅማል። ለምሳሌ ኢንጆሪ ታውቃላችሁ? ይሄ
እንጆሪ ነው። አሁን ቆዳ አለ። እስቲ እዩት። እንጆሪ በእንግሊዝኛ ምንድን ነበር? እንጆሪ ስትሮበሪ። እሺ ቴንክ ዩ። ስትሮበሪ ስኪን እስቲ ብላችሁ እዩት። ስትሮበሪ ስኪን እና ልክ ስታዩት ብዙ የምታውቁት ሰው ይመጣላችኋል። እንዴ እንትና እንደዚህ አይነት ነው ቆዳዋ ምናምን ነገር ትላላችሁ። ስትሮበሪ ስኪን ያላችሁ ሰዎች አሉ። በጣም ካስተር ኦይል ለስትሮበሪ ስኪን ይጠቅማል። የሚገርማችሁ ስትሮበሪ ስኪንን በጣም ፌድ ያደርጋል ምናምን ያጠራዋል። ስትሮበሪ ስኪንን ማለት ነው። በጣም እዚህ ጋር ቅንድብ ምናምን እጅግ በጣም ጠቃሚ ነው። ካስተር ኦይል የቅንድብን እንትን በጣም ያሳድጋል። ጺም በጣም ያሳድጋል። በጣም ቆዳው በጣም ድራይ የሆነ ሰው ማታ ተቀብቶ ጠዋት ቢታጠበው በጣም በሚገርም ሁኔታ ራሱ ቆዳው የማመንጨት አቅሙን ይሄ ወዛማ የመሆን ሂደቱን ያፋጥንለታል፣ ጥሩ ያደርግለታል፣ ኖርማል ያደርግለታል። አሁን በሌላ ቢቀባ ድርቀቱ የማይለቀው ሰው አለ። ይሄ ሪል ኖሪሽመንት ይሰጣል ምርታችን። የሚገርማችሁ ስለዚህ ዊ ክሪኤት ዘ ዲማንድ ፍላጎት ማን ነው የሚፈጥረው? እኛው ራሳችንን የምንፈጥረው ፍላጎት እንፈጥራለን። ሶ የኢቲኬር ፕሮዳክት በጣም ብዙ አድቫንቴጆች አላቸው። ምርቶቻችን ለምሳሌ ሳሙናችን ሶፕ ኢን ሎሽን ኢፌክት ነው። ሶፕ ምን ኢፌክት ያለው? ሎሽን ኢፌክት ያለው። ከዚህ በፊትም ነግሬያችኋለሁ። አሁን ይኸውላችሁ በቢዝነሱ የሌሉ አንድ የሆነ ገዳም ላይ የሚኖሩ አንድ ሰው አንድ ጊዜ በእንግድነት እኛ ጋር መጡና ጥቂት ቀን እኔ ጋር አረፉ እና ለካ እጅ መታጠቢያው ጋር ሻወር ቤቱ ጋር ሳሙናዎቻችን ናቸው ያሉት። ስለዚህ ያው ዝም ብሎ ይቀመጣል። ገላችንን የምታጠብበት እጁም ጋር ምናምን እዛ እሱ ነው ያለው እና ሰውየው ገላቸውንም ይታጠባሉ። በቃ እንግዲህ አንድ ራንደም ሳሙና ነው ያለው። ያን ያነሳል፣ ይታጠባሉ፣ እጃቸውንም ይታጠባሉ። ምን ይላሉ እና ትንሽ ቀን ቆይታ አደረጉ እኛ ጋር አንድ 10 ቀን ምናምን ይሆናል። በኋላ ሌላ ሰው ኑና እስቲ ምናምን ብለው ሌላ እንግዳ ሆነው ሌላ ቤት ሄዱ። እስኪሄዱ ድረስ ወደ ሀገራቸው 2 ቀን አደሩ እዛ። የእውነተኛ ነገር ነው የምነግራችሁ። 3ኛ ቀን ላይ እኔ ጋር መጡና በጣም ገርሟቸው አረ ልንገርህ አሉኝ። የሚገርምህ እዚህ እኮ ታጥቤበት በአንተ ሳሙና እዚህ ቤት ባሉት ሳሙናዎች እኔ ምንም ድርቅ ብሎብኝ አያውቅም። እዛ ሄድኩልህና እጄ እንደ ታጥቤ እንደው በቃ ቆዳዬ ድርቅ አይል መሰለ። ገላዬን ስታጥብ ድርቅ ደረቃሉ። እና ምንድነው ያንተ ሳሙና አሉኝ። ዩሲ ሳሙናችን ሳሙና ብቻ ሳይሆን ምን አለው? ሎሽን ኢፌክት አለው። በሚያጸዳበት ጊዜ ምን አያረግም? ድርቅ አያረግም። ይሄ ከምን ጋር ይገናኛል? ከቶታል ፋቲ ማተሩ ጋር ይገናኛል። ቶታል ፋቲ ማተሩ ከ80 በላይ ነው። በየ2-3 ወሩ ይሄ እየተመረመረ መረጋገጥ አለበት ይሄ ሳሙና በገበያ ላይ እንዲሸጥ። እንዲህ አይነት ምርጥ ሳሙና ነው ያለን። እውነቴን ነው ምላችሁ። ሌላ ፍላጎት ክሬት ማድረግ የቻሉ ሰዎች ቶት ሊደር መሆን የቻሉ ሰዎች ከኛ ያነሰ ኳሊቲ ያለውን ሳሙና ከኛ በበለጠ ሁኔታ ሲሸጥ አውቃለሁ። ስለዚህ ኳሷ በማን እግር ላይ ነች የሚለው ነው ወሳኙ ጥያቄ። የዚህ ቢዝነስ ሮናልዶ መሆን አለብን። የዚህ ቢዝነስ ሜሲ መሆን አለብን። ኳሷ ማለት ምርታችን ነች። ከሜሲ እግር ከተወረወረች ያቺ ኳስ ለሰዎች ምን ትፈጥራለች? ፎርቹን ቢመታን እንኳን አፍንጫችንን ቢያደማን ከሜሲ ወይም ከሮናልዶ እግር እስከተወረወረ ድረስ ቅር አይልንም ይላል አይልም። ታሪክ በቃ ታሪክ ጻፍክ በቃ ዘላለም ይወራላል። እንደ ኢየሱስ እኮ ሮናልዶ አድምቶታል ምናምን አንተ ደስ ይላል በቃ ትኮራለህ ምናምን አይደል? እንደዛ ነው። ሶ ምርቶቻችን ኳሳችን ናቸው። በማን እጅ ላይ ነው እንደዚህ ወርቅ የሚሆኑት? በእኛው እጅ ላይ ነው እንጂ ችግሩ የምርቱ አይደለም፣ ያስተላላፊው ነው። ማን ነው ያስተላለፈ ያለው ነው። ስለዚህ አስተላላፊው በጣም መማር አለበት፣ መምህርነቱን ማወቅ አለበት፣ ፍላጎትን ክሬት ማድረግ መቻል አለበት፣ መፍጠር አለበት። ፍላጎት ሰዎችን በደንብ ማሳመን ይገባዋል። እና ምርቶቻችን ኢንዲማንድ ያሉ ምርቶች ናቸው። ይሄን ብታዩት ለምሳሌ አልበንት ብላችሁ ፊት ቆዳ በጣም ትኩሱ ገበያ ማለት በምድር ላይ በአሁኑ ሰዓት ፊት የሚያክለው የለም። ትልቅ ገበያ ያለው ነው። ሰው ግን አልቤንት ከበደኝ ይላል፣ ያስቃል። ደሴም አልቤንት እንደዚሁ እንደኛው አይነት በዚህ ሰዓት 3000 ብር 4000 ብር 5000 ብር ነው የሚሸጠው።
ከአሜሪካ መጣ ተብሎ ማለት ነው። ከአሜሪካ መጣ ተብሎ የኛን ይሁት በጣም ቆዳ ላይ ያለው ኢፌክት መስከራችሁለታል፣ አይታችሁታል፣ ተጠቅማችኋል። ዲኖ ዲፕ ኖሪሽመንት ዲፕ ኤክስፎሊዬሽን የለው አለው። እንዲህ አይነት ምርት ነው ሰዎች ሊጠቀሙ ይገባቸዋል። ይህን ምርት ማግኘት አለባቸው። ቅድም ብያችኋለሁ ባዮናይን ኦጂ በጣም ጸጉር ላይ ከቆዳው ጋር እኩል ለኩል መሳ ለመሳ እየሄደ ያለው ጸጉርና የፊት ቆዳ ነው። ጸጉርም የጸጉርን ውበት ለመጠበቅ ሰው በጣም ደፋ ቀና የሚልበት ጊዜ ነው። ሰርጀሪ ምናምን ተሰርቶ 300 ሺህ 400 ሺህ ከፍሎ ከሚያስተክል በጊዜ በነ ኦጂ በነ ባዮናይን ምን ማድረግ ይችላል? አው ትሪት ቢያደርገው ናቹራሊ ጸጉሩ ይመለስለታል። ይህን ስራ የሚሰሩ ምርቶች ናቸው። የምናስተላልፍበትን መንገድ ነው ማየት ያለብንና ምርቶቻችን ሃይ ኢን ዲማንድ ፋስት ሙቪንግ ኮንሱመር ጉድስ ናቸው። ስለዚህ ምርቱህን እወቀው፣ ማወቅ አለብን። ሁለተኛ ታሪኮቹን ሼር አድርጉ። ዛሬ ስታወሩ ታሪክ ተነጋገሩ። ማን ምን አስጠቅሞ ምን አይነት ለውጥ እንደመጣ ውሰድ። የወሰድከውን ነገር አሲፍ ራስህ እንዳስጠቀምከው አድርገህ የማውራቱ መብት አለ። ምክንያቱም ማን ነው ይሄን ጥቅም ያመጣው? ጓደኛ ስለሆነ አይደል እንዴ? እንደዛ እኮ ነው። ከዛስ በነፊት ጥቅሙን ተናገር፣ ኢንግሪዲየንቶቹን ተናገር። ፋክት ነው ኢንግሪዲየንት። ጥቅሙን እየተናገርክ መሸጥ ትችላለህ ማለት ነው። አሁን ወሳኛዋ ጊዜ መጣች። ይኸው አራቱንም አስቀምጬዋለሁ። እጅግ በጣም ወሳኝ ነው። የጧት ጧት ትሬኒንግ ጀምረናል። ይሄ ፊውል ነው። አንድ መኪና ወደ ድሬዳዋ ወይ የሆነ ሀገር ሊሄድ ካለ የመጀመሪያው የሚያደርገው ነገር ከመነሳቱ በፊት ነዳጅ መሙላቱን ምን ያደርጋል? ያረጋግጣል ነዳጅ ፉል መሆኑን። እናንተም ጧት ጧት ተነስታችሁ ነዳጅ ፉል መሆናችሁን አረጋግጡ። የጧት ራውቲን ይኖራችሁ። ይሄው እስከ የካቲት 30 ድረስ በዚህ ወር የሚገርሙ ትሬኒንጎች በየቀኑ ይሰጣሉ። እንዲያውም ቀሪ 2 አለኝ። ነገና ከነገ ወዲያ እኔ እቀጥላለሁ ትሬኒንግ ላይ ማለት ነው። ከዛ ይቀጥላል እነዚህ ትሬኒንጎች። በጧት መጣችሁ ጧቱን ኮንከር ያደረገ ጧቱን የማረከ ጧቱን በቁጥጥር ስር ያዋለ እጣ ፈንታውን በቁጥጥር ስር አውሏል ይባላል። ጧትን ኮንከር አድርገው ያዘው። የጧት ሰው ሁሉ 3 to 5 ኢንቪቴሽን ፐር ዴይ። በቀን ስንት ሰው ኢንቫይት ማድረግ አለብን ወደዚህ ቢዝነስ? ከ3 እስከ 5። እርስ በርሳችሁ ልክ እንደ ቻይናዎቹ ቻይና እንግዲህ አሁን አሜሪካን የምትገዳደር ትልቅ ኢኮኖሚ ሆናለች። ከ30 ከ40 ዓመት በፊት ግን በጣም ደሃ ሀገር እንደነበረ ታውቃላችሁ አይደል? ታውቃላችሁ አይደል? በምንድን ነው እንደዛ የደረሱት? በስራ ነው። እርዳታ በጣም ያስፈልገናል ብለው እርዳታ በጣም ለምነው ያስፈልገናል ብለው ኦኬ ተብሎ እርዳታው መጣና አደባባይ ልክ እንደ መስቀል አደባባይ ላይ ተከመረ። ያ ደሃ ህዝብ በቃ ስንዴ ልናገኝ ነው ሲል ቼርማን ማኦ ስንዴውን ህዝቡ ፊት አቃጥሉት ብሎ አቃጠለው። በወቅቱ በጣም ያናዳል አይደል? ምን አይነት የተረገመ ነው አሉ። በቃ እንዲህ ርቦን አሁን ብንበላት ምን ችግር አለው? ዛሬ ብትበሏት ሁልጊዜ ባርነታችሁን ነው የምታረጋግጡት። በመስራት ብቻ ግን እንደዚህ መሆን ትችላላችሁ ተብሎ እነሱ ጋር ሁሉ ነገር እንዲበላ መጀመሪያ ፈቀደላችሁ። ማለት ፈቀደ ስላችሁ በቃ ሁሉ ነገር ይበላል። ኤቭሪቲንግ ብላ፣ ስራ፣ ቆፍር፣ እንደዚህ ያድርግ ምናምን ተባለ። ከዛ ዋናው ነገር ተባለ ሰላምታውላ ላይ የዕለት ሩዝህን በልተሃል ወይ አይደለ? የናታቁ ቻይናዎች ሰላም ሲባባሉ ምንድነው የዕለት ሩዝ አግኝተሃል ይለዋል። አዎ አግኝቻለሁ ይለዋል። አይ ዳትስ ናይስ አሪፍ። the most important የዕለት ሩዙን ማግኘቱ ነው። እናንተ ከሰላምታዎቻችሁ ጋር እንዴት ነህ? እግዚአብሔር ይመስገን። እንዴት ነው? ኢንቪቴሽን ተሰርቷል? እሱ ነው መረጋገጥ ያለበት። ጓደኛን ቀጥሎ የምትለው ነገር ኢንቪቴሽን ተሰርቷል፣ ኢንቫይት አድርገሃል ወይ ነው ማለት ያለበት። 5ን አረጋግጣል ትለዋለህ። አዎ አረጋግጫለሁ። በቃ ዛትስ ናይስ። ይሄን ትባባላላችሁ። ከዚህ በኋላ መባባል አለባችሁ። 5ቱን ማረጋገጡን የጓደኛችሁን ማወቅ አለባችሁ። ስለዚህ አንደኛ ይሄ ነው። ሁለተኛ 2 ፕሬዘንቴሽን ሴደይ
5 ሰው ኢንቫይት ያደረገ ሰው አትሊስት 2 ፕሬዘንቴሽን ምን ያደርጋል ማለት ነው ይሰጣል። ይሄ በጣም ሚኒመም ሪኳየርመንት ነው። ለእናንተ ይሄ ብቻ አይበቃም። 2 ፕሬዘንቴሽንስ ሄደ። እንደገና ፎሎ አፕ ትናንት ደግሞ ፕሬዘንት ያደረጋችሁለት ዛሬ ደግሞ ምን ይደረጋል? ከ24 እስከ 48 ሰዓት ፎሎ ይደረጋል። ከዛ ፐርሰናል ዴቨሎፕመንት፣ ይሄኛው ፓርት ኦፍ ዘ ፐርሰናል ዴቨሎፕመንት ነው። ጠዋት ፐርሰናል ዴቨሎፕመንት አለ። ራሳችሁን ገንብታችኋል። ዛሬ ከትናንት ተለይታችኋል። ያገኛችሁት ዕውቀት አለ። የለም እንዴ? አለ፣ ዕውቀት አለ። ይሄ በገንዘብ የሚሰፈር አይደለም። የሚገርማችሁ ለዚህም ቢዝነስ ለሌላም ቢዝነስ የሚጠቅም ነገር ነው እዚህ ጋር የሚወራው። ስለዚህ ፐርሰናሊ ዴቨሎፕ ናችሁ። ከዛ ከ3 እስከ 5 ኢንቫይት አድርጋችኋል፣ 2 ፕሬዘንት አድርጋችኋል። ከዚህ በፊት ደግሞ ያሉትን ፎሎ እያደረጋችሁ ነው። ይሄንን ያረጋገጠ ሰው ስኬቱን ያረጋግጣል። 1 ዓመት የቆየ ፋይናንሻል ሴኩሪቲ ያልኳችሁ እንዲህ ዝም ብሎ በመምጣትና በመሄድ አይደለም። ምን በማድረግ ነው? እቺን ራውቲን በመከተል ብቻ ነው። ሌላ ምንም ተአምር የለው ምንም። ሶ ይሄንን ይመስላል ማለት ነው። እና ሊደርሺፕ ፕሪንሲፕልስ ኔትወርክ ማርኬቲንግ ሊደርሺፕ ቢዝነስ ነው። ዩ ሃቭ ቱ ቢ ሊደር። ኢቭን ማንም እንኳን ባይኖር የራስ ሊደር ነህ። ራስህ ሊድ ማድረግ አለብህ። ሊድ ለማድረግ ደግሞ ምን መሆን አለብን? ሊድ ባይ ኤግዛምፕል ነው። ለምሳሌ ተመልከቱ። ታላቁ ኢላይት አምባሳደራችን አለ፣ ማናጀሮቻችን አሉ፣ ሪጂናል ዳይሬክተር አለ። ታላላቅ ሊደሮች፣ የሊድ ቲም ሜምበሮች፣ የአሶሺዬት ሊድ ቲም ሜምበሮች እዚህ ቦታ ላይ ተገኝተው ቁጭ ብለው ስልጠና ወሰዱ። ለምን? ኤግዛምፕል እኮ ነው ሴት እያደረጉ ያሉት እንጂ እነሱ እንደዚህ አይነት ትሬኒንግ ሺህ ጊዜ ሰምተውታል፣ ሺህ ጊዜ ሰጥተውታል። ግን ምን እየተደረገ ነው? ኤግዛምፕል ሴት እየተደረገ ነው። ያመጧቸው ከጀርባ ያሉ ሰዎች አሉ፣ አብረው ያሳዩዋቸዋል። ይሄ እንትን መደረግ አለበት፣ እየተሳሰረ መሄድ አለበት። ስለዚህ እናንተ ኤግዛምፕል ሴት ማድረግ አለባችሁ። ጥሩ ምሳሌ መሆን አለባችሁ ለሰዎቻችሁ። ጥሩ ምሳሌ ካልሆናችሁ ስኬታማ መሆን አትችሉም። ሰለብሬት ዊንስ፣ ሰለብሬት መደረግ አለበት። ፈንክሽናል ቲም አስፈላጊነቱ ይሄ ነው። 5 10 በሆናችሁ ዘመን የምታስጠብቁት ብዙ ካልቸሮች ዋና ቦታ ላይ በምትሄዱበት ሰዓት ጥቅም አላቸው። ቲሞቻችሁ ገና 5 ሰው 10 ሰው ያለው ሰው በጣም እድለኛ ነው። ይሄን 5 10 ሰውን ምን ያደርጋል? ምሳሌ እንዲሆኑ ትሬኒንግ እንዲወሰድ። ከዛ በኋላ አንድ ሰው ሬጂስተር አድርጎ ፓኬጅ አሽጦ 1800 ያገኘ ሰው በቃ ይጋባበዛል ማለት። ሻይ በጣም በቂ ነገር ነው። ሰለብሬት ይደረጋል። ዋው ጎበዝ ይባላል። ይሄን ሰለብሬት ልናደርገው ይገባል። እንደገና ቢ ኮንሲስተንት። ትልቁ የኛ ችግር የኮንሲስተንሲ ችግር ነው። ሚስጥሯ ያለችው ኮንሲስተንሲው ጋር ነች። ሚስጥሯ ያለችው ጽናት ዋጋ ነው። መቀጠል አለ መቀጠል ጋር ነው ያለችው። አሁን ዛሬ 1 ሰዓት ተመቷል፣ ነገ መደገም አለበት፣ ከነገ ወዲያ መደገም አለበት። ስኬት የሚመጣው በኮንሲስተንሲ ነው። በሌላ በምንም ነገር አይመጣም። በምንድን ነው? ጽናት፣ ቀጣይ መሆን፣ መቀጠል፣ ዝለቅ፣ መዝለቅ አለብህ። እንዳትተው፣ ኩዊት እንዳታደርግ። ሰርቫይቫል ማለት ይኸውላችሁ when others die, when others quit፣ ሌሎች ሲወጡ፣ ሌሎች ሲደክማቸው አንተ ትንሽ stay alive፣ በህይወት መቆየት። ሰርቫይቫል ማለት ይሄ ነው። በባዮሎጂ እንደዛ አይደለ? ሰርቫይቫል ኦፍ ዘ ፊተስት አይደለ እንዴ? ይሮጣሉ። ሁልጊዜ የሚበላው ማን ነው? በአንበሳ ደካማው እኮ ነው አይደለም? አንበሳ በጣም አሪፉ ነው እንደሚበላው ነው አይደለም? ፎከስ ያደርጋል። ፎከስ ግን ሲያርግ የሚያየው ካልኩሌት የሚያደርገው ከመሃል ልጅ እግሯን በጣም ማትሮጧል አይደለ? ወይ ሼባውን የደከመውን ቶሎ ኮፓፕ ማድረግ የማይችለውን ነው መርጦ የሚነሳው። ከዛስ ብርቱዎች ሁልጊዜ ምን ያደርጋሉ? ሮጠው ያመልጣሉ። በዚህም ቢዝነስ ልክ እንደዛው ነው። ያኮር በባዮሎጂ ሰርቫይቫል ኦፍ ዘ ፊተስት ማለት እጅግ በዛ ኢንቫይሮንመንት ላይ ፊት የሚያደርገው ምን ያደርጋል? ሰርቫይቭ ያደርጋል። በዛ ኢንቫይሮንመንት ግን ፊት ያላረገው ጣፈንታው ምንድነው? መበላት፣ መውጣት፣ መተፋት፣ መቅረት፣ ኩዊት ማድረግ፣ መተው ይሆናል። ስለዚህ እናንተ you have to survive፣ ፊት ማድረግ አለባችሁ። ፊት የሚደረገው በዚህ ቢዝነስ በኮንሲስተንሲ ነው፣ በመቆየት በመጽናት ነው። ኢንፋክት
እንደ ጽናት ያለች የምትገርም ነገር የለችም በምድር ላይ። ከሁሉም ሞቲቬሽናል ፋክተር ጽናትን የሚያክል የለም። ሰው አክሊል የሚቀዳጀው በመጽናቱ ነው። የሚገርማችሁ ጽኑ ነው መሆን ያለባችሁ። ጽኑ። ስር ስደዱ። ስር መስደድ አለብን። ስር ካልሰደደ ዛፉ በጣም ተራ የሚባለው ንፋስ ምን ያደርገዋል? ይጥለዋል። ከግዝፈቱ ይልቅ በምኑ ላይ ነው መተማመኑ ያለው? በስሩ ላይ ነው። ስሩ ነው ከዛ ከበቀረቁ ድረስ ሄዶ ተሳስሮ ቀጥ ብሎ እንዲቆም የሚያደርገው። እናንተ ስር መስደድ አለባችሁ፣ መጽናት አለባችሁ። ይሄ በጣም ኢምፖርታንት ነው። ጽናት ያስፈልጋል በዚህ ቢዝነስ። ኮንሲስተንት መሆን አለባችሁ እንጂ ዛሬ ከ3 እስከ 5 ሰው ነገ ደግሞ አርሰናል ጨዋታ ከነጎዲያ ቆይ ድግስ አለ ምናምን ነገር ከነጎዲያ ወዲያ ትዝ አላችሁ መጣችሁ። እንደዚህ ብሎ ነገር የለም። እንደዚህ ስኬት አይገኝም። ስኬት የሚገኘው በመጽናት ብቻ ነው። መጽናትን የመሰለ ምንም ነገር የለም። ኮንሲስተንት መሆንን የመሰለ ምንም ነገር የለም። ማስጠበቅ ያለባችሁ ነገር ኮንሲስተንሲ ነው። መቀጠል አለባችሁ። በጽናት መቀጠል አለባችሁ። እሺ አደራ። እሷ በጣም ኢምፖርታንት ነች። ከምንም ነገር በላይ የምነግራችሁ ስለ ጽናት ነው። መጽናት አለባችሁ። ቅድም ባልኳችሁ ነገሮች በጽናት በቀጣይነት ማድረግ መቻል አለባችሁ። ያ ነው ሲል ነው። ለምሳሌ መኪና የቆመ መኪና በጽናት አንደኛ ሁሉም ምን ማድረግ አለበት? መግፋት አለበት አይደለ? እንጂ ከተደረደሩት 5ቱ 2ቱ ገፍቶ 3ቱ ቢቆም ይነቃነቃል? አይነቃነቅም። ስለዚህ እናንተ ብቻ ሳትሆኑ ቲማችሁን በጠቅላላ በአንድ ጊዜ ምን ማድረግ አለባችሁ? ማሲቭ አክሽን መውሰድ አለባችሁ። ሁሉም ነው አክሽን መውሰድ ያለበት። ከዛ ደግሞ መኪናዋን 1 2 3 ብለው ካረጉ በኋላ ጥለውት እንድገመው ቢባል ጥቅም አለው? ልክ ወደ ኋላ ሲመጣ ቶሎ ብሎ ምን ማድረግ አለበት? በተንቀሳቀሰ ጊዜ መድገም፣ አሁንም መድገም። በደጋገምነው ቁጥር መኪናው በተንቀሳቀሰ ቁጥር ምን እየሆነ ይመጣል? እየቀለለ ይመጣል። አይደል እንዴ? እንደዛ እኮ ነው። በጋራ ሲደጋግሙት ይቀላል። ባክ ፎርዝ ያደርግና መጨረሻ ላይ ስትነኩት ምን ያደርጋል? ይቀጥላል። ይሄ በጣም ሁሌ የሚገጥማችሁ ታክሲም ላይ ምንም ላይ አንዴ ግፉልኝ ካለ ይሄ ነው። ቢዝነስ እንደዛ ነው ይላችሁ። ከታክሲው ራሱ መማር እንችላለን። ቢዝነስም እንደዛ ነው። ለ5 ምን ማድረግ አለባችሁ? በአንዴ እኩል መግፋት። ገፍቶ ደግሞ መተው አይደለም። ዛሬ መጥቶ ነገ ደግሞ እንደገና መቅረት አይደለም። ነገም መግፋት ከነጎዳም መግፋት ስትሉት ምን እየሆነ ይመጣል? በቃ እየቀነሰ ፍሪክሽኑ እየቀነሰ ይመጣል። መራመድ መንቀሳቀስ ይጀምራል ማለት ነው። ኮሚሽን መምጣት ይጀምራል። 5-10 ሺህ ይመጣል ምናምን ሪቴሉ ይመጣል ይላል። 20 ሺህ ይሆናል፣ 30 ሺህ ይሆናል፣ 40 ሺህ ይሆናል። ኮንሲስተንሲው፣ ጽናቱ፣ ኢንዱራንሱ ነው እዛ የምትፈልጉት ደረጃ ላይ የሚያደርሳችሁ። ስለዚህ ጽኑ። እሺ ስነ ምግባር ኢቲክስ እጅግ በጣም አስፈላጊ ነው። ፕሮፌሽናሊዝም you are professional businessman። እናንተ ምንድናችሁ? ፕሮፌሽናል ናችሁ። እሺ ምንድናችሁ? ፕሮፌሽናል ናችሁ። አንድ ሰውን በጣም ትልቅ ደረጃ አድርሶታል። የሚገርማችሁ እውነተኛ ታሪክ ነው የምነግራችሁ። ለስብሰባ አንድ የቢዝነስ ሚቲንግ ላይ ሲደርስ ብሎ ሌላ ሰው ሰላም አለው። አንተ እኮ ነህ ለዚህ ያበቃኸኝ አለው። ኧረ እኔ ያለ ዛሬም አላየሁም አለው። ሰውየው ምን እንደሆነ ታውቃለህ አለው። ከ5 ዓመት በፊት ጎዳና ላይ ነበርኩኝ። ገጣሚ ጎዳና ላይ ከተጣሉ የስክሪፕቶ ካርቶን እንደዚህ የተወሰነ ስክሪፕቶ ነበረች። ዝም ብላ እኔ አካባቢ ተቀምጣ ነበር አለ። እለምናለሁ አለ። ስራዬ መለመን ነው። ጋደም ብዬ እየለመንኩ መጣ። መጀመሪያ ምን አልከኝ? $1 ሰጠኸኝ አለው። ከዛ ስክሪፕቶን አየሁ። you are businessman ሶ አልከኝና ስክሪፕቶን ሳባርገህ ይዘሃት ሄድ ካለ ያቺ በጣም ተቻረገችኝ አለ። you are businessman አንተ ቢዝነስማን ነህ እንዴ አልከኝ አለ። ኦኬ ስለዚህ አም ቢዝነስማን አልኩኝና ስክሪፕቶን አነሳሁኝ። እዛ ባቡር ጣቢያ በዛ በኒውዮርክ አለ አይደል ባቡር ጣቢያ
ስክሪፕቶ ምናምን ስር ሰዎች ስክሪፕቶ ያዩና ኦ ቴንክ ዩ ምናምን ብሎ $1 እንዴ ለካ ስክሪፕቶ ይሸጣል። ሄጄ ገዝቼ አሁንም መሸጥ ጀመርኩና በጣም ትልቅ የስክሪፕቶ ነጋዴ ቢዝነስማን ሆንኩኝ። እና ከ5 ዓመት በፊት አንተ ነህ እዚህ ጋር ያደረስከኝ አለው። ኢማጂን ፕሮፌሽናሊዝም ዩ አር ቢዝነስማን ስላችሁ ምን ይሰማችኋል? እውነቴን ነው፣ ቢዝነስማን ናችሁ እናንተ። የነገ ሀገር ገንቢ ትልልቅ ፋብሪካ የምትገነቡ ታላላቅ ባለ ራእዮች ናችሁ። እንዴት ነው የሚኖረው ታላላቅ ባለ ራእይ? ነገ ፋብሪካ እንደሚገነባ እርግጠኛ የሆነ ሰው እንዴት ነው ቢሄቭ የሚያደርገው ለነገ የታች? አሁን ለምሳሌ እስቲ ልንገራችሁ። አንተ ነገ ፕሬዝዳንት ነህ፣ በቃ አንተ ተብላል፣ በቃ 5 ዓመት በኋላ ፕሬዝዳንት ነህ ቢባል ይሄ ሰውዬ ምን የሚያደርግ ይመስላችኋል? እርግጠኛ ተኮኖ ከተነገረው ያስብበታል። ሰው ፊት እንደዚህ የኢትዮጵያ ሕዝብ ወይ ምናምን ስል መሳቀቅ ስለሌለብኝ ልለማመድ ይልና አይደለም። ምክንያቱም ይሄ ሹር እርግጠኛ ነው በቃ ተብሏል። ከዛስ ደግሞ አንዳንድ የሀገር መንግስታት ሲመጡ በእንግሊዘኛ እንዳልፎገር ይልና ምን ያደርጋል? በዚህች 5 ዓመት ውስጥ ልሟሟት ብሎ ይጀምራል። ከዛስ የዚህ እንደዚህ ምናምን ብሎ የብሔር የምናምን ቶፈንቶስ ደግሞ ይጠነቀቃል። ለምን እኔ ነገ ፕሬዝዳንት ነኝ፣ በኋላ ስወጣ የሁሉም ሰው መሪ ስለሆንኩኝ አንዱ እኔ የሬን ጥቅም ጠብቄ ሌላውን አልሳደብም፣ ምክንያቱም እኔ ምንድን ነኝ? ፕሬዝዳንት ነኝ ይላል አይልም? ይላል። በቃ በጣም ብዙ ቢኮዝ እሱ ምን ስለሆነ አዎ ፕሬዝዳንት እንደሚሆን እርግጠኛ ስለሆነ። ዩ አር ቢዝነስማን። ነገ ፋብሪካ ትገነባላችሁ። ነገ ትልልቅ የቢዝነስ ኢምፓየር ቢውልድ ታደርጋላችሁ። እንዴት ነው ቢሄቭ የምታደርጉት ታዲያ? ሪስፖንሲቢሊቲ የለባችሁም? አለባችሁ። ስነ ምግባር ሊኖራችሁ አይገባም? ይገባል። ቢዝነሱ በስነ ምግባር መሰራት አለበት። ስለዚህ ዛሬ ሚስ የምታደርጉት የምትጎዱት ምንም አይነት ነገር አይኖርም። ምክንያቱም ነገ እናንተ ቢዝነስማን ናችሁ፣ ያስጠይቃችኋል። የዛሬ እንቅስቃሴ የዛሬ አክሽናችሁ ለነገ ተጠያቂ ያደርጋችኋል። ሰዎች አላያችሁም? ይህን ሰሞኑን አሁን ኤፒስተም ፋይል እና የሚባል ሰምታችሁ ከሆነ ብዙ ሰዎች እየለቀቁ አይደለ ከስልጣናቸው አይደለ? አዎ አንዳንድ ሰዎች ደግሞ ይሄኔ እሱ ሲጠራቸው አይ እኔ ነገ እኮ ሀገር እንትን መመራ ሰው ነኝና ይቅርብኝ ብሎ የቀሩ ሰዎች አሉ። ዛሬ ይከፍላቸዋል። አንዳንድ ሰዎች ግን በአጋጣሚው በምኑም ቢሆን ደርሰውላ ትናንት ሪስፖንሲቢሊ በስነ ምግባር ያላደረጉት ነገር ይመጣና ሲል ውረድ ይባላል። ውረድ አንተ ትናንት ምን አድርገሃል? ዲንዲ ያድርገሃል። ስለዚህ ይሄ ፐርሰናሊቲ አይደለም፣ አንተ እውነተኛ ፐርሰናሊቲ ሌላ ነው ይባላል ማለት ነው። ሶ በዚህ ቢዝነስ ኢቲካል መሆን ለራስ ነው። አፍተር ኦል ሰምባዲ ኖውስ ሰምባዲ ይባላል። የሆነ ሰው የሆነን ሰው ያውቀዋል ይባላል። ነግሬያችኋለሁ ከዚህ በፊትም አንድ ፋርማሲስት ልጆች እየተጫወቱ በጣም የላ አድርጎ ምናምን ሲሳደብ ምናምን ሲል ልጆቹንም በጣም ረበሻቸው። ከዛ በጣም ኃይለኛ የቢዝነስ ዲል ሊያደርግ የሆነ ቢዝነስማን ጋር ሄደና የ11 ዓመቱ ህፃን ልጁ በአጋጣሚ ገባ። አባዬ ትናንት እኮ ረበሸን ያልንህ እንደዚህ ያልንህ እሱ እኮ ነው አሉት። ሊፈረምለት እኮ ነው ያ የቢዝነስ ዲል። በቃ እሱ ነው። አዎ ቴንክ ዩ ልጄ ማንነቱን ስላሳየኸኝ። እኛ እኮ በጣም ትልቅ ኃላፊነት ልንሰጠው ነበረ፣ ስለዚህ አዳንከን አለው። ሶ አፍተር ኦል ሰምባዲ ኖ ሰምባዲ ማለት ሁልጊዜ የምትሰሩ ስራ የሚያኮራ ስማችሁን የሚያስጠራ በበጎ የሚያስነሳችሁ መሆን አለበት። እሱ ሸወደ የሚባል የለባችሁም። ስለዚህ ኖ ኦቨር ፕሮሚሲንግ፣ ምንም አይነት ነገር ኦቨር ፕሮሚሲንግ አያስፈልግም። ለምሳሌ እዚህ ቢዝነስ ላይ ሰው 23,000 ምናምን ብር በየቀኑ ታገኛለህ ብሎ የመጣ ሰው ካለ ዛሬ ልነግረው እችላለሁ፣ ስህተት ነው። እንደዛ ይገኛል? ተሰርቶ ነው የሚገኝ። እሱ መጨረሻ ላይ የሚገኝ ነገር ነው እንጂ የሆነ ሰውዬ የሆነ ዕቃ ስለገዛ እሱን አያገኝም። ተረድታችሁኛል? ስለዚህ ኦቨር ፕሮሚሲንግ መቅረት አለበት። ሹርከት ነው የሚያደርገው፣ ከሰው ጋር ያጣላችኋል። ምርቶቹ የማይጠቅሙትን ነገር የማይሰጡትን ነገር ልክ አሲፍ እንደ መድኃኒት እንዲያደርጋል አይባልም። ኮስሞቲክስ ምርቶች ናቸው። ከሌላው በምን ይመረጣሉ? ጥቅሞቻችሁን አስረዱ፣ ታሪኮችን ተናገሩ።
እንጂ እንደ መድኃኒት ክሌም መደረግ የለበትም። ኦቨር ፕሮሚስ መደረግ የለበትም። ኖ ፕሬሸር፣ ሰዎች ፕሬሸር ማሳደር የለብንም። ፕሬሸር ኢኮኖሚያቸውን የሚያናጋ፣ ማህበራዊ ህይወታቸውን የሚያናጋ፣ ቤተሰባዊ ትስስራቸውን የሚያናጋ ውሳኔዎችን እንዲወስኑ ሰዎችን መግፋት የለብንም። ጥንቃቄ ማድረግ አለብን። ፕሬሸር አያስፈልገውም። በእርጋታ የሚገነባ ቢዝነስ ነው። ቢውልድ ትረስት፣ ከምንም በላይ ማድረግ ያለባችሁ ትረስት። በቢዝነስ ትረስት ትበልጣለች ከመፋቀር። በቢዝነስ ባትዋደድም የሆነን ሰው ትረስት ካደረግከው ምን ታደርጋለህ? አብረኸው ትሰራለህ። አንድ ሰው ለምሳሌ በእምነቱ በምኑ በምናምን በፍቅር አብሮ ከሚወደው በእምነት ተመሳሳይ ከሆነው ጋር ከምናምን ሳይሆን ሀገር ሳይሆን ሄዶ እቃውን የሚገዛው በዛ የሚገዛው እቃ ለምሳሌ ማሽን ከሆነ ያን ማሽን ሲሰሩ በጣም በጥሩ ሁኔታ እንደሚሰሩ ከሚያምንባቸው ሀገራት ነው ምን የሚያደርገው እቃውን የሚገዛው እንጂ ቻይና ለኛ በእምነት ይቀርቡናል እንዴ? አይቀርቡንም። ግን we trust them because this is business. ቢዝነስ ከመፋቀር ይልቅ ምንን ይፈልጋል? ትረስትን ይፈልጋል። ሳትወደውም ምን የምታረገው ሰው አለ? ትረስት የምታረገው ሰው አለ። ስለዚህ ትረስት ወርዚ መሆን አለባችሁ። የምታመንባችሁ ሰው መሆን አለባችሁ። እሱ እንኳን ፕሪንሲፕሎቹ ላይ ችግር የለበትም መባል አለባችሁ። so we have to build trust. so በሚቀጥሉት 30 ቀናት እስከ የካቲት 30 ነው የምነግራችሁ። ከዛ ደግሞ እንቀጥልበታለን። በሚቀጥሉት 30 ቀናት ጎል ሴት አድርጉ። ሴት የምታደርጉት ጎል የ30 ቀን ጎል ማለት ሾርት ተርም ጎል ነው። ምን አይነት ጎል ነው? ሾርት ተርም ጎል ነው። ሾርት ተርም ጎል ደግሞ ቅድም ያልኳችሁ በጣም ቴክኒካል የሆኑ ጎሎች ማለት ነው። ከ3 እስከ 5 ከዛ ነምበር ኦፍ ፕሬዘንቴሽን፣ ፎሎ አፕ፣ ፐርሰናል ዴቨሎፕመንት በደንብ ጻፏት። እኔ አሁን እዚህ አንድ ግራም የሚገባኝ ነገር በፊት ኔትወርክ ማርኬቲንግ ካምፓኒ በጣም መጽሐፍ ይለመዳል። ፐርሰናል ዴቨሎፕመንት መጽሐፍ ከሰዎች እጁ ላይ አይጠፋም። አምጣው ይሄን ሰው ይባባላል። እኔ ግን በአይኔ ብዙ አላይም ይሄን ነገር እና በጣም ወሳኝ እንደሆነ ስለማምንበት ነው። ባይደው ሰው ከሚያስተምረው ይልቅ መጽሐፍቶች ቢያስተምሩት ይሻላል። ለምሳሌ ልጅ ሆናችሁ አስጠኝ እያስጠናው ከሚያጠናና በራሱ አጥንቶ ጎበዝ የሆነ ሰው ማን የሚበልጥ ይመስላችኋል? አዎ ልክ መጽሐፍ ያንን ነው የሚፈጥርላችሁ። እና በመታነቡበት ጊዜ 20 ገጽ 30 ገጽ 40 ገጽ ማንበባችሁ ምን ይጨምርላችኋል? ሜንታል ካፓሲቲ ሜንታል መስላችሁ በጣም እየዳበረ ይመጣል። የሚገርማችሁ ከዚህኛው ከንግግር ይልቅ አሁን እኔ መልስ አትሉኝ ሪዋይንድ ታረጉኛላችሁ እንዴ? አታረጉኝ። እንቅልፍ መጥቶ እንዲህ ብለ የሆነ ነገር ካመለጠህ አመለጠ። መጽሐፍ እንደዛ አይደለም። ዝም ብለህ ሌላ ሐሳብ ላይ ሆነ እያነበብ ግማሽ ገጽ ደርሳል። ከዛ ምን ታረጋለህ? ውይ ስልና ምን የማድረግ መብት አለ? የመመለስ መብት አለ። ስለዚህ 30 ቀኖች ውስጥ ጎል ሴት ስታረጉ አንደኛ አክቲቪቲዎቻችሁን ከ3 እስከ 5 ሰው ፕሬዘንት ማድረግ እንዳለባችሁ፣ ፕሮስፔክት ማድረግ እንዳለባችሁ፣ አትሊስት 2 ሰው ፕሬዘንት ማድረግ እንዳለባችሁ፣ ፎሎ ማድረግ እንዳለባችሁ፣ ፐርሰናል ዴቨሎፕመንት በሳምንት አንድ መጽሐፍ ወይ በ15 ቀን አንድ መጽሐፍ ያዙ እንጂ ወበስ መጨረስ ያለባችሁ ነገር በሆነ አስተሳሰብ አንድ አይነት እንድንሆን ሼር የምናረገው ነገር ያስፈልገናል። አሁን በዘፈን ሼር አድርገናል 90ስ ብንባባል እንትና በጣም እኔ አስታውሳታለሁ ራሱ ያስዋቀን ዘፈን የወጣችበት ምናምን አለ አይደለም የ90ው ትውልድ ተብሎ ማለት ነው። ወይ ደግሞ ምናምን ልክ እንደዛው የኢቲኬር የኔትወርከር ትውልድ ኔትወርከር በሆኑ መጽሐፎች የጋራ ነገር አለው። የሚገርማችሁ ተረድታችሁኛል? አለው። አትሊስት ኔትወርከር ሮበርት ኪዮሳኪ የጻፈውን መጽሐፍ ምን አድርጓል? አንብቧል። እስቲ ምን ያህሎቻችን አንብበናል የሮበርት ኪዮሳኪ መጽሐፍ? እስቲ እጃችሁን አውጡ። አያችሁ አንዴ መነበብ አለበት። ይሄ እነዚህ ነገሮችን ማወቅ አለባችሁ። በጣም ቤዚክ የሚባሉ ነገሮች አሉ። እኔ ኔትወርክ ማርኬቲንግ ስገባ ማስታውሰው እነዚህ በጣም ፍጹም ልዩ ወደ ሆነ ዓለም ነው የገባሁት። በጣም ብዙ
ስለ ሴልስ ማርኬቲንግ አይደለ ኔትወርኪንግ ምናምን በጣም ብዙ አንድ 10 መጽሐፍቶች አሉ። ሁላችንም አንብበን ደሴ መሳቢያ ውስጥ መግባት ያለብንና ማወቅ ያለብን አለበለዚያ ኢንዱስትሪያችንን ልናውቀው አንችልም። እንችላለን? አንችልም። ሴት አድርጉ፣ ጎል ሴት አድርጉ። ሜክ ፕሮስፔክት ሊስት። አሁንም ሊስት ይኑራችሁ፣ ደግማችሁ ጻፉ። እሺ ዛሬም ጻፉ። ሊስት ከየት ታገኛላችሁ? ሜሞሪ ጆገር። የነው ፀጉርህን የምትሰራው የነው ፀጉርሽን የምትሰሪው በጣም ወሳኝ ቦታ ነው። ጻፉት። ፀጉሬን የተሰራ ጊዜ ከጎን ስልኩን የተቀበልከው ሰው ሊኖር ይችላል። ሞባይል ላይ እንደገና ሂድበት። ሰው ሞባይሉ ላይ ይባላል በሳምንት በአቬሬጅ 5 ሰዎች ምን ያደርጋል? ሊስት ይከታል። ያዞ በቃ ሞባይልን ይባላል በሳምንት 5። እነዚሁ ለክተቱ የተባለ በሳምንት 5 ማውጣት አለብህ። ከዚህ በፊት የነበሩትንም እንደገና መጻፍ አለብህ። እዛው ሞባይል ላይ አይደለም መቀመጥ ያለበት፣ በአጀንዳ ነው መቀመጥ ያለበት። ቢዝነሱ ከአጀንዳ ይጀምራል። በአጀንዳችሁ ጻፏቸው። ፕሮስፔክት በጣም ያስፈልጋቸዋል። ከዛ እነዚህ ነው የምትደውሉላቸው። ከዛ ስኬጁል ፕሬዘንቴሽን ቤታቸው ሄዳችሁ አትስጧቸው ለሰዎች። ፕሬዘንቴሽን ስህተት ነው። ቤቱ ከሄድክ ሰው በቤቱ ንጉስ ነው እና ብዙ አያዳምጥህም። እውነቴን ነው የምላችሁ። ወይ የቤቱን ሶፋ የገዛትን በቁብ ምናምን ያረጋትን ይልሃል እንደዚህ ይላልና አቴንሽን አይሰጥህም። ትንሽ ከኮንፈርቱ ማውጣት አለብህ። ካልተቻለ ይሙቭ ነው። እሱም ከቤቱ ይውጣ፣ አንተም ከቤቱ ውጣ። መሀል ላይ አንድ ካፌ ተገናኝ ወይ መሀል ላይ አንድ ቦታ ተገናኝ። በጣም ቤስት የሚባለው እዚህ ፕሬዚዳንት ነው እናንተ የምትሆኑት። ስትገልጹለትም የእናንተ ቢዝነስ ስለሆነ በኩራት አይደል የምትናገሩት? ይሄው ቢሮአችን አይደል የምትሉት? እና ይገርመዋል። በቃ ልክ ሲያይ እኔ እንደዚህ አልጠበቅኩኝም ይላችኋል አይልም? ይላል። ከዛ ፕሬዘንቴሽናችሁ ራሱ መጀመሪያ ካፌ አስገብታችሁት እንኳን ደህና መጣ ተብሎ ሻይ ጠጥቶ ምናምን አረፋል ካው ተነስቶና ቆይ መጀመሪያ ላስጎብኝ ማለት ትችላላችሁ። ታስጎበኙታላችሁ። ታላላቅ ሊደሮችን ታስተዋውቃላችሁ። እዚህ ለመድረሴ እነሱ ናቸው ምክንያቶቼ፣ ሰላም በላቸው ይላል። እስቲ እንደው አንድ ነገር ንገረው ይላል። የሆነ ነገር ይነግርላችኋል። ዋው ይላል። የሚገርም ሪሌሽንሺፕ። ሰዎች አንዳንድ ሰዎች አዳዲስ ሰዎችን ማወቅ ቫሉ ያደርጉታል። አያረጉትም? ያረጉታል። አንዳንድ ሰው ለሱ ብቻ ሊገባ ይችላል እኮ። ከዛ በኋላ ማይክሮ ፋይናንሱ አለላችሁ፣ ታሳዩታላችሁ። 100 በላይ ሰዎች መኪና ያገኙበት፣ ከ10 በላይ ሰዎች ቤት ያገኙበት። ይሄ የድርጅታችን ምንድነው? እኛው ያቋቋምነው ሳኮሳችን ነው። ፍላጎት ያድርበታል። ለሳኮሱ ሲል ሁላ እንዴ እየሰራው በቃ እንደዚህ ላድርጋ ሊል ይችላል። ከዛ ፕሮዳክቶቻችሁን ታሳዩታላችሁ፣ ፍቃዱ ምኑን ታሳያላችሁ። ቆይ አላለቀምና ትላላችሁ አይደል? ይሄ ደግሞ እንደዚሁ ነው፣ እዚህ ደግሞ እንደዚህ ነው፣ እዚህ ነው የወልም ሰራው። አንተ ትልቅ መስሪያ ቤት ነው ይላል። እንትንም ከሆነ ገና ካልቸሩንም ካላወቀው በቃ ደስ ይለዋል። እሺ፣ ስለዚህ ፕሮስፔክት ያደረጋችሁ ሰው ፕሬዘንት ለማድረግ በጣም ወሳኙ አማራጭ ወደ እናንተ ፕሪሚስስ ማምጣት ነው። ሰው ሲመጣ ሲነሳ ሲሄድ የሚተዋቸው ብዙ ነገሮች አሉ፣ ወደኋላ የሚያደርጋቸው ማለት ነው። የእናንተን ለመስማት እያንዳንዷ ኪሎ ሜትር የምትጨምርለት ነገር አለች። እዛው ግን ያለበት ላይ ከሆነ ያፌዛል፣ አይሆንም። እሺ ኦኬ። ሶ ስኬጁል ፕሬዘንቴሽን ዴን ኮሚት ቱ አክሽን። አክሽን ድርጊት፣ አክሽን መውሰድ አለባችሁ። አረረም መረረም 5ታችሁን እንደምንም ለማስጠበቅ አክሽን ውሰዱ። በሐሳብ ብቻ እንዳትደቁ። ይህ ብዙ ሰው ያስባል። ኔትወርከር የሚለየው ያሰበውን በመተግበር ነው። ተግባር ወሳኝ ነው። የተግባር ሰው ሁኑ። ዛሬ ተግባራችሁን ጀምሩ። የምታውቁትን ሰው ሁላ ጥሩት። ክሬዚ ሁኑ። ፕሬዘንት አድርጉ። ፎሎ አድርጉ። ይጋባል። የሚገርማችሁ እብድ ሁኑ። አሁን ትንሽ የተረሳው እብድ መሆን ነው። በቢዝነሱ ማበድ፣ በቃ ሌላ መሆን፣ ኢነርጂ የሆነ ይጋባል ሰው ላይ። ምንድን ነው ይሄ ሰውዬ ይላል። ይገርመዋል የእናንተ ነገር። በቃ ትናንት ከሚያውቋችሁ ዛሬ ተለውጣችሁበታል። ይዊሽ እሱም እንደናንተ መሆን ይፈልጋል። ስለዚህ ኢነርጀቲክ ሁኑ። ይሄ ቤት የኢነርጂ ቤት አድርጉት። ሼክ አድርጉት። እስቲ ሼክ አድርጉት። ሼክ። አዎ እናንቀጥቅጠው። በቃ በደንብ አድርገን እናንቀጥቅጠው። እሺ ኦኬ። ሶ በስተመጨረሻ ዛሬ አናውንስ ማድረግላችሁ በጣም አሪፍ የሆነ
ፕሮሞሽን አለ፣ የሪኦርደር ፕሮሞሽን አለ። ይሄ የሪኦርደር ፕሮሞሽን ለእናንተ ኦኬ ኢቲኬር ባይ ቱ ጌት ዋን ፍሪ ፕሮሞሽን ነው፣ ሪኦርደር ነው። ለምንድን ነው ይሄን ያደረግነው? ምክንያቱን ልንገራችሁ። በሚቀጥሉት 20 ምናምን ቀናቶች ውስጥ እታች ያሉ ሰዎች ምርቶችን በመግዛት ሪቴል ፕሮፊት እንዲያገኙ ፖይንትም እንዲያስመዘግቡ ብለን ነው ይሄን ያደረግነው። ፖይንት እንዲያስመዘግቡ ሪቴል ፕሮፊት እንዲያገኙ። ሁለት ምርት በምትገዙበት ጊዜ ለምሳሌ ባይ ቱ ጌት ዋን ፍሪው ላይ ሁለት ባዮናይን ስትገዙ ስንት ብር ነው ባዮናይን? 675 በምትገዙበት ሰዓት አንድ የሆነ የ675 ምርት አገኛችሁ ልበል። 675 ሲባዛ በሁለት ስንት ይሆናል? 1350 አይደለ? 1350 ገዝታችሁ 675 ምን ታደርጋላችሁ? ሜክ ታደርጋላችሁ አንደኛ። ከዛ ደግሞ በኮሚሽን አትሊስት 10% ወደ እናንተ ይመጣል ቢባል 135 እዛኛው ላይ ሄዳችሁ ትደምራላችሁ። 800 አይመጣም አይደለ? አሁን ሌሎች ኮሚሽኖችን ተውትና አንድ ሰው በሳምንት 2 ጊዜ ይህንን ሪኦርደር ቢሰራ በባይነሪ ከምታሰብለት ፖይንት በተጨማሪ ምን ያገኛል ማለት ነው? በሳምንት 2 ቢሰራ 1300 ምናምን ሲባዛ በ2 ማለት ነው አይደለ? 2700 ብር አካባቢ በሳምንት ሜክ ያደርጋል። በሳምንት 2 ሪኦርደር ይሄንን በመስራቱ ብቻ። ስለዚህ በሳምንት 2000 ምናምን ብር ያገኘ ሰው ፊዚዮሎጂካል ኒድ ቅድም ተስፋ ያደረገበትን ነገር ለማግኘት ሰው ነውና ሰርቫይቭ የሚያደርግበትን ገንዘብ ጀነሬት ማድረግ ቻለ ማለት ነው። ላይ ያለው ደግሞ ባይነሪው እነዛ ፖይንቶች እንደ ባይነሪ ስለሚቆጠሩለት ምን ያደርጋል? መሸጥ እንዲችል ያሰለጥነዋል። ከዚህ በኋላ ዝርዝር የመሸጥን ደግሞ ነገር ስልጠናዎችን እንወስዳለን። ሽያጭ ሴልስ ስኪልን በደንብ እንወስዳለን። ቶት ሊደር እንሆናለን በዚህ ኢንዱስትሪ ላይ። እሺ እናንተ ብቻ በደንብ ትጉ። ይሄንን ባይ ቱ ጌት ዋን ፍሪን ከዛሬ ጀምሮ አቬለብል እናደርገዋለን ማለት ነው። ይኸውና 2 አልኮ ኮንዲሽኒንግ ሻምፖ የገዛ ሰው 1 ኦጂ ካስተር መውሰድ ይችላል። 2 ኦጂ ካስተር ኦይል የገዛ ሰው 1 ሼባ መውሰድ ይችላል። 2 ሼባ የገዛ ሰው 1 ባዮናይን ያገኛል። 2 ባዮናይን የገዛ ሰው እንደዚህ ብቻ አይደለም አይ ቲንክ ምክንያቱም ዝም ብያየሁትና አሪፍ እንትኖች ናቸው ያሉት። ስለዚህ 2 የገዛ ለዛውም ይወላችሁ ለምሳሌ በእንትናችሁ ማድረግ የማትችሉት አንድ ነገር 675 2 የገዛ ሰው የ800 ሌላ ማግኘት አይችልም። ተረድታችሁኛል? ለምሳሌ 2 ባዮናይን የገዛ 1 ምን አያገኝም? አልኮ አያገኝም። ግን ከዛ እኩል በሆነ ፕራይስ ምን ያደርጋል? ማግኘት ይችላል። ለምሳሌ 2 ባዮናይን 1 ባዮናይን መጨመር ይችላል። ተረድታችሁታል? 2 ባዮናይን 1 ባዮናይን መጨመር ይችላል። 2 አልኮ ምን ማድረግ ይችላል? 1 አልኮ መጨመር ይችላል። እሺ አዎ እንደዛ ያደርጋል ማለት። ዋናው ነገር በነፃ የሚሰጣችሁ ዕቃ ዋጋ ከከፈላችሁበት ዕቃ ምን መሆን የለበትም? መብለጥ የለበትም። እሺ ስለዚህ ይሄንን ይመስላል። ዛሬ የሥራ ቀን ነው። ስራችሁን በደንብ ስሩ። ከሰራችሁ እምነታችሁ ይጨምራል። በቢዝነሱ ያለው ሲሰራ ነው ውጤት ሲገኝ ነው እምነት እየጨመረ የሚሄደው። በጣም ወዳችኋለሁ። መድረኩን ለታላቁ ሊደራችን ለኤሊት አምባሳደር ለሚስተር ተመስገን ኃይሉ ለቃለሁ። አመሰግናለሁ። ድብልቅ አድርጉለት ለታላቁ ሲዮአችን አቶ ማቴዎስ መባ። ድብልቅ በደንብ ማቲ እናመሰግናለን። በጠዋት አረፍ በለው። 1 ደቂቃ ብቻ ነው ከኔ ጋር የምቆየው።